ኢትዮጵያ ውስጥ ብር ይናቃላል ብዙ ጊዜ ድሮ ሸር ገዝተው ሸሩ የተበላባቸው አይነት ሰዎች ለምሳሌ ቤቲንግ አለ አይደል ቁማር ላይ 270 ሺህ ብር ተበላው ሲለኝ ይሰማል አንድ ሰው የኢትዮጵያ ጂዲፒ በ6 በ7 በ10% በ12% ጨመረ ይባልና ብዙ ሰዎች ትክክለኛ ጥያቄ ነው አዎ ጨመረ ኢኮኖሚው እኔ ጋር ግን የመጣ ነገር የለም ድሮ በዛ አክሲዮን አሁን ባልነው መንገድ በሚሸጥበትና በሚገዙበት ጊዜ ላይ ምን ያህል ሰዎች አለቀሱ ኢኮኖሚው አስተዋጽኦ ያደርጋሉ ከኢኮኖሚው ግን በቀጥታ እየተጠቀሙ አይደለም ይለፋሉ ግን ተጨባጭ ነገር ህይወታቸው ላይ ያገኙ ማለት ነው በሚለፉት ልክ ቆንጆ መኪና እንኳን ቢሆን ቶሎ ማሽጥ ከሆነ ሰው መግዛት አይፈልግም ትክክል ፋይናንስ ላይ ባንዴ ሀብታም አይኮንም ጤና ይስጥልኝ ተመልካቾቻችን ዛሬ አዲስ ርዕስ ይዘንላችሁ ቀርበናል የዛሬው ርዕሳችን በካፒታል ገበያው እንዴት እንሳተፍ የሚል ነው ዛሬ ይዘንላችሁ የቀረብነው በፋይናንስ እና በአካውንቲንግ በአካዳሚክሱም ሆነ በፕራክቲሱ እጅግ ጥልቅ የሆነ ልምድ ያካበቱ ሰው ናቸው ራሳቸውን ያስተዋውቃሉ ወደ አቶ አየለ ከበደ እመራቸዋለሁ አቶ አየለ አመሰግናለሁ አቶ ሚሊየን አክብራችሁ ስለጠራችሁኝ ያው ስሜ አየለ ነው ይባላል በአዲስ አበባ ዩኒቨርሲቲ ላለፉት ምናልባት 20 ዓመታት አካባቢ ላይ አስተምሬያለሁ እንዲሁም በፕሮኢንቨስት ካፒታል አሁን አዲስ ከተቋቋሙት እንደ ቪዲዮ ካሉ የካፒታል አገልግሎት ሰጪ ድርጅቶች ውስጥ አንዱ ላይ እንደ ሪሰርች ኦፊሰር እንደ ቺፍ ሪሰርች ኦፊሰር እና እንደ መስራች ሆኜ እየሰራሁ ነው ያለሁት ማለት ነው በጣም ጥሩ በተለይ በጣም ኢንተረስት የሚያደርገው ያንተ ልምድ ደግሞ በአካዳሚክሱም በፕራክቲሱም ትክክለኛ ጥልቅ የሆነ ልምድ አለህ ያ ደግሞ በጣም ይጠቅማል ምክንያቱም አንዳንዴ ወደ ፕራክቲስ እንመጣ ድሮ የተማርናቸውን አካዳሚክሱን ነገር እየተውን ፕራክቲሱ ራሱን ይዞ ይሄዳልና ብዙ ጊዜ ከመስመር ይወጣል በሌላ መንገድ ደግሞ አካዳሚክሱን ብቻ ይዘህ የምትሄድ ከሆነ ደግሞ ፕራክቲካል ነገሩ ይጎላል እንዳንተ አካዳሚክስ እና ፕራክቲስ ሁለቱ ሲጠቃለል ወደ ጥሩ መንገድ ያመራል በተለይ ደግሞ በካፒታል ገበያው ላይ እንግዲህ ዋናውና አንዱ ነገር አካዳሚክሱንም ፕራክቲሱንም የሚያውቁ ሰዎች ምክንያቱም ካፒታል ገበያው በጣም ፕራክቲካል ነው ቢሆንም ግን አካዳሚክስ ነገሩን አይተውም ሁለቱን ያዳበሩ ሰዎች በሁለቱም ጥልቅ ዕውቀት ያላቸው ሰዎች እጅግ በጣም አስፈላጊ ናቸው እና የዛሬው ደግሞ ንግግራችን ካፒታል ገበያችን ምን ላይ ነው እንዴት እንሳተፍ እንግዲህ ካፒታል ገበያው ህዝብ የሚያሳትፍ ነው ጥቂት የሆኑ በጣም ባለሀብቶች ብቻ ሳይሆን ህዝብን የሚያሳትፍ ነገር ነውና ይሄን ገበያ ስለምንቀላቀል እየተቀላቀልን ስለሆነ እንዴት ነው ምን እየተሰራ ነው የሚለውን በጥልቅ እንወያያለን እስኪ እንደ ባክግራውንድ የኢትዮጵያ ካፒታል ገበያ ባለስልጣን ራሱ ከተቋቋመ 5 ዓመት ይሆነዋል ከዛ በኋላ ደግሞ ለማንኛውም ካፒታል ገበያ ደግሞ ስቶክ ማርኬት የሚባለው ነገር ደግሞ አለ ዋናው ገበያ ማለት ነው ገበያውም ተቋቁሟል የኢትዮጵያ ሴኩሪቲስ ኤክስቼንጅ ኤስኤክስ ማለት ነው እስኪ የኢትዮጵያ ካፒታል ገበያ ባለስልጣንና የኢትዮጵያ ሴኩሪቲስ ኤክስቼንጅ ወይም ስቶክ ኤክስቼንጁ ከተቋቋመ በኋላ እስካሁን ምን እየተደረገ ነበር የሚለውን ትንሽ ማብራሪያ ያስጠን እስኪ መልካም ምናልባት ያው ካፒታል ገበያ ምን ማለት ነው እንደው ከሚለው ብንጀምር ማለት ነው እንደው በጣም ለሁላችን በሚሆን ቃላት ለማስቀመጥ እሞክራለሁ ያው ካፒታል ገበያ ካፒታል ወይንም ገንዘብ የምንገዛበትና የምንሸጥበት ገበያ ነው ስለዚህ የገንዘብ ገዢዎች አሉ የገንዘብ ደግሞ ሻጮች አሉ ማለት ነው በዚህ መልኩ ብንመለከተው ደስ ይለኛል የገንዘብ ገዢዎቹን ኢሹዌርስ እንላቸዋለን ወይንም ሴል ሳይድ እንላቸዋለን የገንዘብ ደግሞ ሻጮቹን ኢንቨስተርስ ወይንም ባይ ሳይድ እንላቸዋለን ሶ እነዚህን ተገበያዮች ለማገበያየት ተብለው የተሄዱ የህግና ሌሎች ስራዎች አሉ አንደኛው ስራ የካፒታል ገበያ አዋጅ ቁጥር 1248 2021 እንደ አውሮፓውያን አቆጣጠር ማውጣት ነው እንደተባለው የዛሬ 5 ዓመት አካባቢ ማለት ነው እዛ አዋጅ ላይ የካፒታል ገበያውን በይፋ ከማቋቋሙ ባሻገር የኢትዮጵያ ካፒታል ገበያ ባለስልጣንን ነው የፈጠረው ስለዚህ የካፒታል ገበያ ባለስልጣኑን አመጣው ማለት ነው ሶ የካፒታል ገበያው ባለስልጣኑ ከመጣ በኋላ በጣም በርካታ ስራዎች ሲሰራ ነበር አብዛኞቹ ስራዎች በዚህ በካፒታል ገበያ አዋጁ ላይ ይኖራሉ የተባሉ ያንን አዋጅ ወደ መሬት ሊያስገዱ የሚችሉ መመሪያዎችን ማውጣት ነበር እና ራሱን ማደራጀት በዛ አሁን የካፒታል ገበያ ባለስልጣኑ ዋና ተልኮ የህግ ተልኮ
የኢንቨስተሩን ወይንም የገንዘብ ሻጩን ኢንተረስት ወይንም ጥቅም ማስጠበቅ ነው። ስለዚህ ኢንቨስተር ፕሮቴክሽን ማለት እሱን ለማድረግ ደግሞ የሚያስፈልግ የህግ፣ የአሰራር፣ የሙያተኛ፣ የቴክኖሎጂ መደላድሎች ይፈልግ ነበረ ማለት ነው። እሱን በማደራጀት በጣም ብዙ ጊዜ ወስዶ በጣም የተጠናከረ ተቋም ሆኖ ተደራጅቷል ማለት ነው። በዛ ሂደት ውስጥ እንደው ከወጡ ዋና ዋና መመሪያዎች ወይም ዳይሬክቲቮች ብለን ከምንወስዳቸው ለምሳሌ ዳይሬክቲቭ 980 የሚባለው የካፒታል ገበያ አገልግሎት ሰጪዎችን ልክ እንደኛ አይነት ተቋሞችን ወደ ስራ ያስገባበት መመሪያ ማለት ነው። እንደው ወደ ኋላ በወስዳችሁ ድሮ አንድ ተቋም ተነስቶ ይሄን ስራ ልሰራ ይሄን አክሲዮን እሸጣለሁ ማለት ይችል ነበር። አሁን ግን ማንኛውም ተቋም ተነስቶ ይሄን አክሲዮን እሸጣለሁ ማለት አይችልም፣ አሻሽጣለሁ ማለትም አይችልም። እነዚህ የሬጉሌትድ አክቲቪቲስ ይባላሉ ማለት ነው። ቁጥጥር የሚደረግባቸው ስራዎች ይባላሉ በአዋጁ ላይ ማለት ነው። እነዚህ ቁጥጥር የሚደረግባቸው ስራዎችን በምን አግባብ ደግሞ እንስራ የሚለው እነዚህ አሁን መላቸው መመሪያዎች ናቸው ያመጡት ማለት ነው። ስለዚህ አንደኛው መመሪያ ለምሳሌ የካፒታል ማርኬት ወይም የካፒታል ገበያ አገልግሎት ሰጪ ድርጅቶችን የሚያዋቅረው፣ ቀጥሎ ደግሞ እንደው አክሲዮን እንሸጣለን የሚሉ ደግሞ አሁን 1030 የምንለው መመሪያ አለ። እሱ ላይ ተጨማሪ ሌላ መመሪያ ነው። እሱ ላይ የፐብሊክ ኦፈሪንግ የምንለው ማለት ነው። ተቋማት ለህዝብ አክሲዮኖችን እንሸጣለን ብለው ኦፈር ሲያደርጉ ሊከተሉት የሚገቡ ስቴፖችን ወይም ሂደቶችን የደነገገ ነው ማለት ነው። ስለዚህ እንደ ፊ ዳይሬክቲቭ የመሳሰሉ በርካታ ምኖች ወጥቷል። የህግ ማዕቀፎችን ዘርግቷል ማለት ነው። ይህ ማን ነው? የካፒታል ገበያ ባለስልጣን ማለት። ስለዚህ ብዙ ጊዜ ኢክማ ወይንም ኢትዮጵያን ካፒታል ማርኬት ኦቶሪቲ ስንል ይሄን የሚሰራ ነው ማለት ነው። በዛኛው ሳይድ ደግሞ አዋጁ ላይ አንድ ገበያ እንዲቋቋም ይደነግጋል። ምናልባት ስለ ገበያ ስናወራ ኢትዮጵያ ሴኩሪቲስ ኤክስቼንጅ ወይንም የኢትዮጵያ የመዋለ ሰነዶች ገበያ የሚባል እንደሚቋቋም እዛው አዋጁ ላይ ያወራ ነበር ማለት ነው። እዛ አዋጁ ላይ ባለው መሰረት መሪዎቹ በሚደግፉት መሰረት የኢትዮጵያ ሴኩሪቲ ኤክስቼንጅ ወደ ስራ ገብቷል ማለት ነው። አሁን ሴኩሪቲ ኤክስቼንጁ እንደው ለአድማጮቻችን ግልጽ እንዲሆን እና በሜታፎር ብናወራው ለምሳሌ ኢትዮጵያ ውስጥ በፋይናንስ ስርዓት ውስጥ የፋይናንስ ተቋማት አሉ። አሁን ደግሞ የፋይናንስ ገበያ ነው የፈጠርን ያለ ነው። የፋይናንስ ተቋማት ስንል ከላይ የኢትዮጵያ ብሔራዊ ባንክ ናሽናል ባንክ ኦፍ ኢትዮጵያ የምንለው አለ። እሱ ተቋጣሪ ነው። እንዲሁም ደግሞ እሱ ውስጥ ደግሞ ባንኮች አሉ። ለምሳሌ አዋሽ ባንክ ወይንም ኮመርሻል ባንክ ኦፍ ኢትዮጵያ ብንል እነዚህ ባንኮች ናቸው ማለት ነው። ስለዚህ ባንኮቹ አሉ፣ የባንኮቹ ተቋጣሪ አካል አለ ማለት ነው። ካፒታል ገበያውም ላይ ልክ እንደዛ ነው ማለት ነው። ኢክማ ስንል ተቋጣሪ ይሆንና የኢትዮጵያ ሴኩሪቲ ኤክስቼንጅ ደግሞ ስንል ገበያ ይሆናል ማለት ነው። ስለዚህ አንድ ኮመርሻል ስታብሊሽመንት ነው ይሄኛው ማለት ነው። ምናልባት እንደው ለአድማጮቻችን ግልጽ እንዲሆን የካፒታል ገበያ ብዙ አይነት ስትራክቸሮች ወይም ብዙ አይነት መዋቅሮች አሉ። በዋነኛነት ለምሳሌ በተፈጥሮ ብንመለከተው የብድር ገበያ የሚባል አለ፣ የአክሲዮን ገበያ ይባላል። በተፈጥሮ ብናየው፣ በጊዜ ብናየው ፕራይመሪ ወይንም ቀዳሚ ገበያ እና ሰከንደሪ የምንለው ገበያ አለ። እንዲሁም በስትራክቸሩ ደግሞ በአወቃቀሩ ብናየው ኤክስቼንጅ እና ኦቨር ዘ ካውንተር ወይም ደግሞ በአማርኛው ያልተማከለ የጠረጴዛ ዙሪያ ገበያ የምንለው አለ ማለት ነው። አሁን የኢትዮጵያ ሴኩሪቲ ኤክስቼንጅ ሲባል በዚህ መዋቅር ውስጥ ያለ ነው ማለት ነው። አንድ ኤክስቼንጅ ምንድነው? የሴኩሪቲ ኤክስቼንጅ ምንድነው ከተባለ የተማከለ የገበያ ስፍራ ነው ማለት ነው። ብዙ ጊዜ እዛ የተማከለ የገበያ ስፍራው ላይ የሰነዶች የመዋለ ንዋይ ሰነዶች ዋጋ ተወዳዳሪ በሆነ ቢድ ወይንም ጨረታ የሚወሰንበት ገበያ ነው። ያልተማከለው ላይ ያ ላይ ሆነ ይችላል። እዚህኛው ላይ ግን ተወዳዳሪ የሆኑ ዋጋዎች እየቀረቡ ባይና ሴል ወይንም ግዛና ሽጥ የሚባሉ ክስተቶች የሚከናወኑበት ነው። የኢትዮጵያ ሴኩሪቲ ኤክስቼንጅ ወደ ስራ ከገባ በኋላ እንደው ወሳኝ የሆኑ ታሪካዊ ክንውኖች ተከናውናል። ፍራንክሊ ስፒኪንግ ከ3 ቀን በፊት የኢትዮጵያ የኢትዮ ቴሌኮም አክሲዮን በይፋ ሊስት አድርጓል ሜን ማርኬቱ ላይ። ያ ማለት እንግዲህ ወደ 3.2 ቢሊዮን በግምት ካፒታል ከ47000
ኢንቨስተሮች የተሰበሰበበት ታሪካዊ ክስተት ነው። ፍራንክሊ ስፒኪንግ ቀላል የሚባል ክስተት አይደለም። 47000 ሰዎች 3.2 ቢሊዮን ያዋጡበት ክስተትና አይተን ያለፍነው ማለት ነው። ምናልባት ሁለተኛ ታሪካዊ ምዕራፉ አንድ የመንግስት የልማት ድርጅት ለመጀመሪያ ጊዜ በኢትዮጵያ ካፒታል ገበያ ውስጥ ሰነዶቹን ሊስት ያደረገ ነው። ነገር ግን የኢትዮጵያ ሴኩሪቲ ኤክስቼንጅ እንደው ኦፊሻሊ ላውንች የተደረገው ጃንዋሪ 10 2025 አካባቢ ነው። ከዛን ጊዜ በኋላ ሊስት ያደረጉ ካምፓኒዎች አሉ። የመጀመሪያው ወጋገን፣ ከዛ በኋላ እያለ ከወጋገን በኋላ ማነው ገዳ፣ ከዛ ቀጥሎ በቅርቡ አዋሽ ምን አድርጓል? ሊስት አድርጓል። ሌሎችም ሰነዳቸውን በካፒታል ገበያ ባለስልጣን አስመዝግበው ሰነዳቸው እዛ ገበያ ላይ እንዲነገድ አድርገዋል ማለት ነው። ስለዚህ የኢትዮጵያ ሴኩሪቲ ኤክስቼንጅ እንደው ዋና ካከናወናቸው ክንውኖች ውስጥ እነዚህን ተቋማት ሊስት ማድረግ በዚህ በጣም ስኬት ነው። ይሄ ምናልባት የኢትዮጵያ ሴኩሪቲ ኤክስቼንጅ ሌላ አደረገ ብዬና በጣም ደስ የሚለኝ የኢንተርባንክ መኒ ማርኬት ክሬት አድርጓል። ከተማው ላይ ወይም ሀገሪቷ ላይ የነበረውን የሊኩዲቲ ችግር በትልቁ የፈታ ነው እያምናለሁ። እሱ ምናልባት የዚህኛውን ሳምንት አልተከታተልኩም እንጂ ምናልባት ዛሬ አርብ ነው የሚለጠፈው ካፒታል ገበያው ላይ የዛሬውን ነው ሄደን ብናየው ምናልባት 3 ትሪሊዮን ደርሶ ሊሆን ይችላል። ምክንያቱም ወደ 2.8 አካባቢ ትሪሊዮን አሁን ከምለው ጊዜ በኋላ የተከናወነ ክንውን ነው። ይሄ በጣም ትልቅ ነው። ኢንተርባንክ መኒ ማርኬት አድማጮቻችን እንዲገባቸው ምን ማለት ነው? አሁን ባንኮች ብዙ ጊዜ ንብረትና ዕዳ ማኔጅ ማድረግ አለባቸው፣ ሊኩዲቲ ማኔጅ ማድረግ አለባቸው። ስለዚህ በእለት ውስጥ የተሰበሰቡት ገንዘብና መክፈል ያለባቸው ገንዘብ አንዳንድ ጊዜ አይመጣጠንላቸውም። አንዳንዶቹ ሰርፕለስ ያጋጥማቸዋል፣ አንዳንዶቹ ደግሞ ጉለት ዲፊሲት ያጋጥማቸዋል። ስለዚህ ሰርፕለስ ያላቸው ሰዎች አይድል ገንዘብ እጃቸው ላይ አለ፣ ዲፊሲት ደግሞ ያለባቸው መከፈል ያለበት መዘጋት ያለበት ክፍተት አለባቸው ማለት። ስለዚህ ሁለቱ ተገናኝተው በተወሰነ የምጣኔ ኢንተረስት መጠን ያንን ሊያቢሊቲና አሴታቸውን ማኔጅ የሚያደርጉበት ፕላትፎርም ነው። ምክንያቱም አንዳንድ ጊዜ የምናስታውሰው ነው ትንሽ ገንዘብ ለማውጣት አንድ ባንክ ላይ ሄደን ሲከለክሉ እናስታውሳለን ማለት ነው። ምክንያቱም በቃ የለንም ይላሉ ማለት ነው። ኦልሞስት እንደዛ ባይሉንም ግን በዛ በሚመስል መልኩ ያንን የማውጣት ጥያቄያችንን አይመልሱን ነበር። አሁን ግን ይሄ በመፈጠሩ ምክንያት ገንዘቡ በሰርፕለስ ያለበት ተቋም ለዚህ ለዲፊሲት ያለበት ተቋም በወለድ ለአንድም ቀን ሆነ ለ7 ቀን ለ28 ቀን ሆነ ምን ያደርጋል ማለት ትራንዛክት ያደርጋል ማለት ነው። በዛ ምክንያት ባንኮች መካከል የነበረውን የሊኩዲቲ ክራንች ሶልቭ አድርጓል። ፍራንክሊ ስፒኪንግ በምናየው ደረጃ ማለት እና ቮሊዩም ይነግረናል። የዚህ የኢንተርባንክ መኒ ማርኬት ላይ የታየው ነው ስኬት ካፒታል ገበያው ላይ ሲሄድ ብለን ማሰብ እንችላለን ማለት ነው። ቮሊዩም እንድናየው አሁን ስለ ትሪሊየን እያወራን ስለሆነ ማለት ነው። የካፒታል ገበያው ላይ በተለይ አሁን መኒ ማርኬት ላይ የብድር ሰነድ ግብይቱ ላይ ያየነው ስኬት ወደ ኢኩዊቲ ማርኬቱ ወደ አክሲዮን ማርኬቱ ሲዛመት ምን ያህል ፖቴንሻል አለው አሁን እንደው እንድናየው የምንፈልገው ሁለት ወገኖች ናቸው። አሁን ግራና ቀኝ እያየናቸው ያሉት አንደኛው ቅድም እንዳልኩት ባይ ሳይድ ያለው ነው፣ አንደኛው ደግሞ ሴል ሳይድ ያለው ነው። ባይ ሳይዱ ላይ ኢንቨስተሩ ነው ያለው ማለት ነው። ኢንቨስተሩ ሰርፕለስ በጀት ዩኒት ነው የምንለው፣ እጁ ላይ የተወሰነች ገንዘብ አለች፣ ትንሽ ልትሆን ትችላለች ግን ገንዘብ አለች። ሴል ሳይዱ ደግሞ ኢሹወር ቅድም ያልነው ነው። እሱ ደግሞ አይምሮ ውስጥ ጥሩ የሆነ ቢዝነስ አይዲያ አለ። የአንድ ማህበረሰብ እድገት የሚገለጸው እንደዚህ አይነት ጥሩ የሆነ ቢዝነስ አይዲያ ባላቸው ሰዎች ነው። እነዛ አይዲያዎች ፋብሪካዎች ሊሆኑ ይችላሉ፣ እነዛ አይዲያዎች ሆስፒታሎች ሊሆኑ ይችላሉ፣ እነዛ አይዲያዎች አገልግሎት መስጫ ጣቢያዎች ሊሆኑ ይችላሉ ማለት ነው። እነዛ አይዲያዎች ወደ መሬት እንዳይወርዱ የከለከላቸው ያለው የፋይናንስ እጦት ነው። ይሄኛው ደግሞ እጁ ላይ በትንትን ብሎ ያዛት ምናለች ገንዘብ አለች ማለት ነው። ስለዚህ እነዚህ ሁለቱን የማገናኘት ስራ ነው ይሄ ካፒታል ገበያው የሚሰራው ማለት ነው። ኢንተርባንክ ማኒ ማርኬት ያልነው ሁለት ባንኮች አሁን እንዳልኩት ኢንቨስተርና ኢሹር ሆነው ባይ ሳይድ እና ሴል ሳይድ ሁለት ባንኮች ነበሩና ለአጭር ጊዜ ማኒ ማርኬት ሲባል አጭር ጊዜ ሰነዶች መለዋወጫ ገበያ ነው። የብድር ሰነዶች ነው እዚህ ገበያ ላይ የሚገላበጡት። እነሱን ነው አሁን በስኬት መልክ ያነሳ ነው ማለት ነው። በባንኮች መካከል በህዝቦች መካከል ብለን እናስበው። አሁን ደግሞ ኢሹር እና ኢንቨስተር አለ፣ ሁለቱን ማች የማድረግ ስራ ነው። ስለዚህ የኢትዮጵያ ሴኩሪቲ ኤክስቼንጅ ይሄንን አሁን ያልኳቸውን ስራዎች ማሳካት ችሏል ብዬ አስባለሁ። የሚቀሩ ስራዎች አሉ። የኢትዮጵያ ካፒታል ገበያ ባለስልጣን ደግሞ እነዚህን አከናዋኞች አሁን ይሄ ምህዳሩን ኢኮሲስተሙን መፍጠር ችሏል ብዬ አስባለሁ። የኢትዮጵያ ካፒታል ገበያ በፈጠረው የዚህ የሬጉላተር የቁጥጥር ምህዳር ላይ ሴፍ የሆነ የኢንቨስተርና የኢሹር
ግብይት ማከናወን ተችሏል። ይህን ተከትሎ በቅርቡ ምናልባት በኢትዮጵያ ሴኩሪቲ ኤክስቼንጅ ፎሬክስም እንደዚህ ላውንች ተደርጓል። ኢንተርባንክ የሆነ ፎሬክስ ማርኬት ማለት ነው። ስለዚህ ሾርቴጅ ያለበት አንድ ባንክ የፎሬን ኤክስቼንጅ ላይ ሰርፕለስ ካለው አንድ ባንክ ጋር ትሬድ የሚያደርጉበት ፕላትፎርም መጥቷል። አዲስ ስለሆነ የእሱን እንትን ብዙ አላየነውም ፕላትፎርሙ ላይ ተጭኖ ማለት ነው። ሶ ከእሱ አንጻር ማየት እንችላለን። ሌላኛው እንደው የሚያስደስተኝ ነገር ኢትዮ ቴሌኮም አክሲዮን በሚሸጥልን ጊዜ ላይ አሁን የምንለውን ዲዩ ፕሮሰስ አልፎ ነው የመጣው። ፍራንክሊ ስፒኪንግ በስልካችን ከአለን ዲጂታል ከረንሲ ተቀንሶ ዲጂታል አክሲዮን ገዝተናል። መቻሉን ያሳዩን የዛን ጊዜ ማለት ነው። በቃ ለመግዛትና ለመሸጥ የትም ቦታ መሄድ አይጠበቅብንም ማለት ነው። በዛው ስልካችን አውጥተን ባይ ሴል ማድረግ እንችላለን። እሱ ራሱ ትልቅ ኢኖቬሽን ነው ማለት ነው። በዚህ ሳይት ሁለቱም ሮል አላቸው። አሁን ካፒታል ገበያ ባለስልጣኑ የዲማቴሪያላይዜሽን ህግ አውጥቶልናል ማለት ነው። አክሲዮኖች ጉዝ አልባ እንዲሆኑ ድሮ ሰርቲፊኬት ነው አክሲዮን ሲባል ሰርቲፊኬት፣ እሱን ጉዝ አልባ የማድረግ ማድረጊያ ህጎችንና አሰራሮችን ልክ ድሮ ብር እንደዚህ የምንቆጥረው ዲጂታል እንደሆነ አክሲዮንም እንደዛ ሆኖ ስልካችን ላይ ባይ ሴል እንድላስችሉናል ማለት ነው። ይህን ደግሞ ለማከናወን ሴንትራል የሆነ የሴኩሪቲ ዲፖዚተሪ በብሔራዊ ባንክ ስር ተደራጅቶ እንዲገባ አድርጓል ማለት ነው። ይህም ካፒታል ገበያ በሰጠው የህግ ማዕቀፍ ከካፒታል ማርኬት አገልግሎት ሰጪዎች ውስጥ የሚመደብ ነው የሚሆነው ማለት ይሄኛው ማለት ነው። ስለዚህ እሱ በሰጠው ደግሞ ሆኗል ማለት ነው። ኢትዮጵያ ሴኩሪቲ ኤክስቼንጅ አሁን በቅርቡ ንዋይ የሚባል አንድ የሞባይል አፕ አስተዋውቋል ማለት ነው። ያ ንዋይ የሚባለው የሞባይል አፕ አሁን ያልነውን ኢንቨስተሩና ኢሹወሩ እዛው ሳይንቀሳቀስ የመግዛት የመሸጥ ክንውን እንዲያከናውን አስችሎታል ማለት ነው። ሶ ይሄን ስንመለከተው እንደው መሄድ የሚገባን በጣም ሩቅ እንደሆነ እያመላከትኩ የመጣንበትም ግን በጣም ጥሩ ነው ብዬ እንደው ስለዚህ በጣም የ4 እና 5 ዓመት ብዙ ስራ የተሰራበት መሰረቱ ነው። ደግሞ አሁን ቤት ሲሰራ መሰረቱ በጣም ጥሩ ከሆነ ከዛ በላይ ያለው ነገር አንደኛ ቶሎ ይሄዳል፣ ሁለተኛ ደግሞ አስተማማኝ ይሆናል። ሶ እነዛ 4 እና 5 ዓመታት የኢትዮጵያን የካፒታል ገበያ ማዕቀፍ መሰረታዊ የሆነ መሰረት የጣሉ ስለሆነ በጣም ትልልቅ ስራዎች ተሰርተዋል ብለን እናምናለን። እንዲሁ ትንሽ ባክግራውንድ ለመስጠት ያክል አንዳንድ ሰዎች ቅድም እንዳልከው በፊት እኮ ለምሳሌ የቢራ ፋብሪካ ገነባለው ካልክ የሆነ ነገር ዶክመንት አዘጋጅና ገበያ ምንድነው በቲቪ ወይም በጋዜጣ ሸር እየሸጥን ነው መጣችሁ ግዙ ይባል ነበር። አሁን በቀላሉ ያን ማድረግ ስንችል ካፒታል ማርኬቱ መጥቶ ቢሮክራሲ መጣ። ይሄ የቢሮክራቲክ ማነቆ አይደለም ወይ በአንድ በኩል? በሌላ በኩል ደግሞ ሼር የሚገዙ ሰዎች ለምሳሌ የባንክ ሼር መግዛት እንፈልግ ባንኮቹ አካባቢ ሄደን ጠይቁልን እንላለን። ባንኮቹ ይጠይቁልናል፣ በዛ መሰረት እንገዛለን እንሸጣለን። አሁን ይሄ ለምን አስፈለገ የሚሉ ሰዎችም አሉ። ለማጥራት ያክል ለምንድነው በፊትም ካምፓኒዎች ጋዜጣም ሬዲዮም ቴሌቪዥንም ላይ ያወጡ ሼር ይሸጡ ነበር፣ ገዢዎችም ይገዙ ነበረ፣ ባንኮቹ ላይ ኢንሹራንስ ካምፓኒዎች ላይ ይሄዱ ይገዙ ነበረ። ምንድነው ለውጥ ያመጣው ነው ወይስ ቢሮክራሲን የተጫነው? እውነት ለመናገር ያው አሁን ካፒታል ገበያ መጣ ሳይሆን አይ ካፒታል ገበያማ ነበረ አሁን አንተ እንዳልከው ማለት ነው። አሁን የኛ የፋይናንስ ተቋማት ስንመለከታቸው የ30 ዓመት አዛውንት የ35 ዓመት አዛውንት እንደዚህ ያሉ በቃ እዛ አካባቢ ጋር ነው ብዙዎቹ እድሜያቸው ማለት ነው። ምንድነው ጎልማሶች ናቸው እንጂ ብዙ እንዳልኩት አዛውንቶች አይደሉም ማለት ነው። እና እነሱ እንዳለ የተፈጠሩት አክሲዮን ሽጠው ነው። አክሲዮን ደግሞ እነሱ ከሸጡና አክሲዮን የሆነ ሰው ከገዛ የአክሲዮን ገበያ ነበረ ማለት ነው። እና አሁን ታዲያ ምንድነው የተቀየረው? ቢሮክራሲ ነው የምር የተጫነው ወይስ ምን ተቀየረ ሲባል ድሮ በዛ አክሲዮን አሁን ባልነው መንገድ በሚሸጥበትና በሚገዙበት ጊዜ ላይ ምን ያህል ሰዎች አለቀሱ? እነዛ ያሏቸውን ስራዎች ሳይሰሩ የሰበሰቧቸውን ገንዘብ ይዘው የጠፉ ምንድነው ፕሮሞተርስ ምን ያህል ሰዎችን አስለቀሱ? ምን ያህል ሰዎች ላይ በዚህ መልኩ አገሪቷ ልታደግ የምትችልበትን እድል አሳጡ? ስለዚህ እዛ ጋር ምንድን ነበር ያልነበረው? እዚህ ጋርስ ምንድን የመጣው ሲባል እዛኛው ላይ ቁጥጥር አልነበረም። አሁን ላይ ቁጥጥር ነው የመጣው። በተለይ ደግሞ ቅድም እንዳልነው የኢንቨስተሩን ኢንተረስት ወይም ጥቅም የሚያስጠብቅ ፕሮቴክት የሚያደርግ አንድ ተቋም መጣ ማለት ነው። ሶ ያ ተቋም ኦኬ ድሮ የምታደርገው ማድረግ ትችላለህ፣ ግን አለና በእኔ በኩል ነው ማለፍ ያለብህ። ኦኬ በሱ በኩል ሳልፍ ምንድነው የማደርገው ሲባል በግልጽ አሁን ቅድም 1030 የፐብሊክ ኦፈሪንግ ያልኩት መመሪያ ላይ በግልጽ ጻፈ።
አንደኛ እቺ ማድረግ አለብህ። ለምሳሌ የገበያ መሳቢያ ሰነድ ማዘጋጀት አለብህ። ያ ገበያ መሳቢያ ሰነድ ደግሞ ይዘቱ ይሄን መምሰል አለበት። ለምሳሌ አንተ አደርገዋለሁ የምትለው ነገር የምር ወደ መሬት መውረድ መቻሉን የሚያሳይ በባለሙያ የተጠና ጥናት አምጣልኝ። ያን ጥናት ልየው። ለዛ ለጥናቱ ላይ ላለው የቢዝነስ አይዲያ ማስፈጸሚያ የሚሆን በቂ የሆነ ካፒታል መሰብሰብህን ላረጋግጥ። ምናልባት አሁን በቂ እንኳን ካልሆነ ለኢንቨስተሮቹ ያን ገንዘብ የሚመለስበትን መንገድ ለማመቻቸት አንድ የሆነ እኔ በምፈቅድልህ ወይንም እኔ በምሰጥህ የኖ ኦብጀክሽን ደብዳቤ ተመርኩዘ የኤስክሮ አካውንት ከፍተህ ብሎክ የሆነ አካውንት አስቀምጧለህ። ከዛ ብሎክ አካውንት ውስጥ የምታወጣው መጀመሪያ ያን አካውንት እንኳን የምትከፍተው እኔ ሳጸድቅልህ ነው። ስለዚህ እንደ በፊቱ ተነስተህ ዛሬ በቃ ይሄን ሐሳብ አስቤያለሁ ይሄን ስራ ልሰራ ነው ገንዘብ ስጡኝ ብለህ ይዘህ መጥፋት አትችልም ማለት ነው። ያ ገንዘብ የህዝብ ገንዘብ ነው። ሲሰበሰብ እኔ አምኜበት አጽድቄልህ የሚሰበሰብበትን አካውንት እኔ በምጽፍ ደብዳቤ ከብሔራዊ ባንክና ከባንኮች ጋር ተባብረህ ከፍተው እዛው ውስጥ አስቀምጠህ ስራውን ስትጀምር እኔ እያወቅኩት እንደዛ አድርገህ ትቀጥላለህ። ሁለት ይሄ ኮርፖሬት ገቨርናንስ ቼክ አደርጋለሁ። ኮርፖሬት ገቨርናንስ ላይ ከማየው ነገር አንደኛ እንዴት ነው አንተ የምትፈጥረውን ድርጅት ልትመራው ያሰብከው? ለምሳሌ የቦርድ ውህደት ምን ይመስላል? ቦርድ ውስጥ ያሉት ሰዎች ፊት ናቸው ወይ? ፕሮፐር ናቸው ወይ ለዛ ስራ? ይሄንን ስለዚህ አሁን ምንድነው ሰክሰሱን ነው ኢቫሉዌት የተደረገ ያለው ማለት ነው። ያ ያሰብነው ሐሳብ ውልት ቢ ሰክሰስፉል ሲባል እኔ መጀመሪያ ምን አደርጋለሁ ማለት ቼክ አደርጋለሁ። እንደውም የኢትዮጵያ ካፒታል ገበያ ባለስልጣን እያለ ያለው ኦኬ እኔ ተቋጣሪ ነኝ ዳይሬክትሊ ይሄን አላደርግም፣ ነገር ግን የካፒታል አገልግሎት ሰጪዎችን አስቀምጣለሁ ማለት ነው። ስለዚህ እነዛን የካፒታል አገልግሎት ሰጪዎችን እንደ ኢንቨስትመንት ባንክ እንደ ትራንዛክሽን አድቫይዘሪ አደራጃለሁ አለ ማለት ነው። አሁን እነዚህ የኢንቨስትመንት ባንኮችና ትራንዛክሽን አድቫይዘሮችን ፍቃድ ስንመለከት ኢንቨስትመንት አድቫይዘሪ ፍቃድ አላቸው፣ ትራንዛክሽን አድቫይዘሪ ይባል ፍቃድ አላቸው። በኢንቨስትመንት አድቫይዘሪ ኢንቨስተሩን ወክለው ኢንቨስተሩን እንዲያማክሩት የተፈለገው። በትራንዛክሽን አድቫይዘሪ በኩል ደግሞ ኦኬ ልክ አሁን እንዳልነው ወደ ካፒታል ገበያው መምጣት የምትፈልግ ከሆነ መጀመሪያ እነዚህ ሰዎችን ባለሙያዎችን እኔ ፊት መሆናቸውን ፕሮፐር መሆናቸውን በቂ ካፒታል መኖራቸውን በቂ የሰው ኃይል መኖራቸውን በቂ የቢዝነስ ኔትወርክ መኖራቸውን ወይም ፓርትነርሺፕ መኖራቸውን ያረጋግጥኳቸው የካፒታል አገልግሎት ሰጪዎች አሉና እነሱ ጋር ሄድና ሐሳብን ንገራቸው፣ ሐሳብን ይረዱ። እነዛን ሐሳቦች ወደ ቢዝነስ ፕላን፣ ወደ ፊዚቢሊቲ ስተዲ፣ ወደ ቢዝነስ ቫሉዌሽን ይቀይሩልህና እኔ ጋር የገበያ መሳቢያ ሰነድን አምጣና አስመዝግብ። መጀመሪያ እሱን ካስመዘገብክ በኋላ በፈለከው ሚዲያ ድሮ እንደምታደርገው በዛው ልክ ሳታጋንን ሳታሳንስ በዛው ልክ ኮሚኒኬት አድርገህ ካፒታል ሬዝ ማድረግ ትችላለህ የሚል አንድ ምንድነው መልእክት ነው የላከው ማለት ነው። ያ መልእክት ማንን ነው በይበልጥ የሚጠቅመው ከተባለ ኢንቨስተሩና ምህዳሩን ነው። ኢንቨስተሮች በኮንፊደንስ ያለቻችሁን እንደ ቋጥረው ያስቀመጧትን ገንዘብ ለፊውቸር ኮንሳምፕሽን ብለው እዚህ ቦታ ላይ ቢያስቀምጧት አያጧትም። ልክ ነው። በቃ የተረጋገጠ ስለሆነ ማለት ነው። አንደኛው እሱ ነው። ሁለተኛው ከዚህ ቀደም ምናልባት የባንኮችን አክሲዮኖች፣ የኢንሹራንስ ካምፓኒዎችን አክሲዮኖች እንደ ፋይናንስ ተቋም ስለሆነ እንደው ብዙ ስኬታማ አክሲዮኖች መናገር የምንችለው ማለት ነው። ምክንያቱም እሱም ጥብቅ የሆነ ሬጉሌሽን አሁን ከብሔራዊ ባንክ ሰጠው ስለነበረ ነው። ቢሮክራሲ አይደለም እሱ ስኬት ነው ያመጣው። ነገር ግን እዛ ጋር ደግሞ ምን ጎሎ ነበረ? ሼር የገዙ ሰዎች አሁንም ሼራቸውን የሚሸጡት በዛው 1000 ብር ነው። በዛው 1000 ብር እዛው ባንክ እየሄዱ ቅድም እንዳልነው ማለት ነው በቃ ይሸጣሉ። ነገር ግን 1000 ብር ሆነች ፕሪሚየም ተጨምሮባት ነው። ሪል የነዛ አክሲዮኖች ቫልዩ እሱ ብቻ ነው ወይ? በትክክል ቫልዩ ዲተርም ተደርጎ ነው ወይ የተገበያዩ ያሉት? ስለዚህ አሁን ቫልዩ ሲባል ቫልዩ እንዴት ነው የሚረጋገጠው ሲባል አንደኛው በሙያው ባደጉ ባለሙያዎች ተተምኖ መነሻ ሊሰራለት ይችላል። ከዛ በኋላ ግን ገበያው ነው መፍረድ ያለበት ማለት ነው። ገበያው ዲማንድ ኤንድ ሰፕላይ የሚባለውን ፒውር የሆነ የኢኮኖሚክ ፕሪንሲፕል ተጠቅሞ ለነዛ አክሲዮኖች ዋጋ ያወጣላቸዋል ማለት ነው። አሁን ድሮ አክሲዮን የገዙ ሰዎች ሲሸጡት አሁን በዛ ዋጋ ነው የሚሸጡት ማለት ነው። ምንም አይነት ምንድነው የካፒታል እድገት ወይ የካፒታል ትርፍ ሳያገኙበት ያስተላልፋሉ ማለት ነው። እሱ አሁን ተጎድቷል ነው። ማን ተጎዳውን? ኢንቨስተር ተጎዳ። በመጀመሪያው ዙር በፕራይመሪ ማርኬት ኢኒሻሊ ገንዘብ ሬት በሚደረግበት ሰዓት ላይ ገንዘቡን ይዞ የጠፋ ፕሮሞተር ጎዳቸው ነው እያልን ያለ ነው። ያንን ይከላከልላቸዋል። አንድ ሁለተኛ ደግሞ ሰከንደሪ ማርኬቱ ላይ ሰከንድ ሃንድ ማርኬቱ ላይ ፕራይስ ዲስከቨሪ አልነበረውም። አክሲዮኑን በገዙበት ዋጋ እንዲሸጡ ይገደዱ ነበር፣ ወይ ደግሞ አክሲዮን ገዝተው ቁጭ ይላሉ ማለት ነው እና ያቺ ዓመታዊ ዲቪደንዷን ብቻ እየተቀበሉ የአክሲዮኑ ዋጋ ግን ሁልጊዜ ያችን እንደያዘ ማለት ነው። እንግዲህ እናስበው አሁን ድሮ የዳሽን ባንክን ሼር እንደው አንዳንድ ተቋሞች የጠቀስኩ ላውራ ብዬ ነውና ሼር በ1000 ብር የገዛ ሰው
ከ20 ዓመት በኋላ ያንን ሼር በ1000 ወይም ከ1000 ትንሽ ከፍ ባለ ሲገበያይ እየተጎዳ ነው ይሄ ሰው። ምክንያቱም የሱን ቫልዩ የሆነ ሰው እየወሰደበት ነው ያለው። አሁን ካፒታል ገበያው ላይ ባይሎ ሴል ሃይ የሚል መርህ እንከተል። ስንገዛ ዝቅተኛ ነው። አሁን 1000 ዝቅተኛ ነው ማለት ነው when you buy it በትክክል ተጠንቅቆ እስከሆነ ድረስ ማለት ነው። ከዛ ኤክስፔክት የሚደረገው ሲጨምር ደግሞ ሸጥ ነው፣ ሴል ሃይ ነው፣ በመሃል ትርፋል። ያን ትርፍ ፎርፊት እያደረገ ነበር የነበረው አብዛኛው ኢንቨስተር። በዚህ ምክንያት ደግሞ ብዙ ሰው ምን አላደረገም ወደ ካፒታል ገበያው ለመግባት ማፒያት የለውም። ምክንያቱም ሎክ አድርጎ ነበር። አሁን የድሮ የነበረው አገበያየት የሊኩዊዲቲ ችግር አለበት። እኔ አክሲዮን ገዝቼ ገበያ ካለ ወዲያውኑ የምሸጠው፣ ገበያ ግን ስለሌለ ሰው ፈልጌ ቅድም ተባለው ማለት ነው። እዛው ባንኮቹ ጋር ሄጄ በቃ ከስሬ ማለት ነው በገዛሁበት ዋጋ ወይ ከስቶ ትንሽ የፕሪሚየም ብቻ ተጨምሮ ይሰጥኛል። አሁን ግን ገበያ ካለ ያ ገበያ ሊኩዊድ ከሆነ የኢትዮጵያ ሴኩሪቲ ኤክስቼንጅ አንደኛው ሮል እሱ ስለሆነ ሊኩዊዲቲ ማምጣት ስለሆነ በፈለኩት ጊዜ በተመጣጣን ዋጋ መሸጥ ይችላል ማለት ነው። አሁን ዛሬ እኮ ስልካችን ላይ ኢትዮጵያ ሴኩሪቲ ኤክስቼንጅ ብለን ብንገባ የእያንዳንዱ ሊስትድ የሆኑ ካምፓኒዎች የአክሲዮን ዋጋ ስንት ብር ነው አሁን ማየት እንችላለን ማለት ነው። በዛው ሴል ማለት እንችላለን። የሚቀጥለውን እዛው ላይ ባይ ማለት እንችላለን። የሚቀጥለው ላይ እዛው ላይ ሴል ማለት እንችላለን። ስለዚህ እንደ ድሮ አክሲዮን ይዞ መቀመጥ ይቀራል ማለት ነው። ጥሩ ፐርፎርም ያደረጉ ገዢያቸው ይጨምርላቸዋል፣ ጥሩ ፐርፎርም ያደረጉ ደግሞ ይቀንስባቸዋል ማለት ነው። ይሄን አግኝተናል ብዬ ነው የማስበው እንጂ ቢሮክራሲ አይደለም የመጣው። በጣም ጥሩ ገለጻን የሰጠህንና የሚቀጥለው እንግዲህ በቅድም እንዳልከው ኢሹወርስ የሚባሉ ሼር ቦንድ የሚሸጡ፣ በሌላ በኩል ደግሞ ኢንቨስተርስ የሚባሉ ሼር ቦንድ የሚገዙ ሰዎች አሉ። አንድ ትንሽ ተመልካቾቻችን መጥራት ያለበት ነገር ቅድም በደንብ አንተ ገልጸዋል። ኢንቨስተር ሲባል በጣም አጉልተን እንዳናየው፣ የተወሰነ ሰው ማናችንም የተወሰኑ ሺህ ብሮች ካሉን ትርፍ ገንዘብ በየቀኑ ከሚያስፈልገን ትንሽ ነገር ካለን ኢንቨስተር ነን። ኢንቨስተር የሚባለው ነገር ስናስብ ሚሊዮነር ቢሊዮነር ብለን እንዳናስብ። ምክንያቱም ካፒታል ገበያው የተቋቋመው በኢትዮጵያ ሴኩሪቲ ኤክስቼንጅ የተቋቋመው ህዝቡ እዛ ላይ እንዲሳተፍ ነው እንጂ የተወሰኑ ባለሀብቶች ብቻ እንዲሳተፉበት አለመሆኑን እና ሁሉም ሰው የያዛትን ገንዘብ ሄዶ እንዳልኩ አፕሊኬሽኑ ላይ ራሱ መግዛት እንደሚችል ግልጽ መሆን መቻል አለበት። በዚህ ገበያ ላይ ሁለት ተዋናዮች አሉ። አንደኞቹ ሻጮች ሼር ቦንድ የመሳሰሉትን የሚሸጡ፣ ሁለተኛ ደግሞ ገዢዎች ኢንቨስት የሚያደርጉ ገንዘባቸውን እዛ ላይ ኢንቨስት የሚያደርጉ በሺዎች የሚቆጠር በሚሊዮንም ሊሆን ይችላል፣ በሺም ሊቆጠር ይችላል። እነዛ አይነት ሰዎች አሉ። እስኪ ሁለቱን ከባብለን እናያቸውና እነዛ ሻጮች ወይም ሼር የሚሸጡ ሰዎች ምን ስለሆኑ ነው እዛ ላይ መሸጥ የቻሉት? ወይስ ማንኛውም ኢትዮጵያ ውስጥ እንግዲህ ብዙ ሱቆች አሉ፣ ብዙ ድርጅቶች አሉ። ሁሉም ሰው ስለፈለገ ሼር መሸጥ ይችላሉ። ምን ሲያሟሉ ነው ሼር መሸጥ የሚፈቀድላቸው የሚለውን እስኪ ትንሽ እንሄድበት። መልካም። አሁን ምንድነው እውነት ለመናገር አሁን አቶ ሚሊዮን አንተ እንደከፈልከው በዚህ ሳይድ ሴል ሳይዶች አሉ፣ በዚህ ሳይድ ባይ ሳይዶች አሉና እስቲ እንክፈላቸውና እንደተባለው እስቲ ሴል ሳይዶች ላይ እናተኩር። አሁን ሴል ሳይድ ላይ ያሉ ተቋማትን ስናያቸው ይሸጣሉ እንላለን። ምን ይሸጣሉ ሲባል የባለቤትነት ሰርቲፊኬት ይሸጣሉ እንላለን። ምን ይሸጣሉ ሲባል የብድር ሰርቲፊኬት። አሁን ይህን ሁለት ቦታ ደግሞ እንክፈለው እስቲ። የባለቤትነት ሰርቲፊኬት ለመሸጥ አንደኛ ካምፓኒው ፐብሊክ መሆን አለበት፣ በአክሲዮን የተደራጀ ማለት ነው። ምክንያቱም አክሲዮን ስለሆነ የሚሸጠው ማለት ነው። መመሪያ ቁጥር 1030 ማንኛውም በአክሲዮን ማህበር የተደራጀ ድርጅት አክሲዮን ከመሸጡ በፊት አክሲዮኑ መመዝገብ አለበት ይላል። አሁን ሪኳየርመንቱ እሱ ነው ማለት ነው። ማንኛውም ኋላ ላይ አላለዋለሁ እና አቋሜ ማለት ነው። ስለዚህ ማንኛውም የአክሲዮን ማህበር አክሲዮን መሸጥ ይችላል። ምን ካደረገ? ካስመዘገበ ይላል ማለት ነው መመሪያው። የት ሄዶ ካስመዘገበ? የካፒታል ገበያ ባለስልጣኑ ጋር ሄዶ ካስመዘገበ። የካፒታል ገበያ ደግሞ ተቋጣሪ ስለሆነ እሱ ጋር ሄዶ ሲያስመዘግብ በማን አማካኝነት ሄዶ? እንደኛ አይነት ድርጅቶች ባሉ የካፒታል አገልግሎት ሰጪ ድርጅቶች ጋር ተጋግዞ ሄዶ ሲያስመዘግብ ማለት ነው። አሁን ይሄ ሁሉን የሚመለከቱ ሲባል ህጉ ላይ ሁሉን የሚልና ግን ብሎ ኤግዘምሽን የሰጣቸው አሉ። በቃ ነፃ ያደረጋቸው ደግሞ አሉ የተወሰኑትን። ለምሳሌ ፕራይቬት ፕሌስመንት ያላቸው በግል የሚሸጡ እነሱን ኤግዘምት ያደርጋቸዋል። እንግዲህ ኤግዘምሽን ተፈቅዶ ነው ማለት ነው። ኢትስ ፕሪቪሌጅ ጥቅም ነው ማለት ነው። ስለዚህ ሄዶ አስፈቅደው ኤግዘምት መደረግ ይችላሉ ማለት ነው። ምን ማለት ነው ፕራይቬት ፕሌስመንት ሲል ጊዜ እዛው ህጉ ላይ ያስቀምጡታል። አንደኛ የሼር ሆልደሮቻቸው ወይንም የአክሲዮን ባለቤቶቻቸው ብዛት ከ50 በታች ከሆነ ይላል። አንድ ከ50 በታች ከሆነ እንዲሁም ይልና የሚሰበስቡት ገንዘብ
ከ100 ሚሊዮን በታች ከሆነ ይላል። ስለዚህ ኤግዘምሽን ነው ማለት። ስለዚህ ሁለቱ ግን መምጣት አለባቸው ማለት ነው። ሁለቱም መምጣት ያለባቸው ለምሳሌ ከ50 በላይም የአክሲዮን ባለቤቶች ካሉ ፐብሊክ ነው ካምፓኒው ማለት ነው፣ ፕራይቬት አይደለም። ስለዚህ መመዝገብ አለበት። እንዲሁም ደግሞ ከ100 ሚሊዮን በላይ ትንሽም ሆኖ ከ100 ሚሊዮን በላይ ከሆነ መመዝገብ አለባቸው። ይሄ ሙያ ኋላ መመጣበታል። ኤግዘምሽን አለ ማለት ይሄ ፕራይቬት ፕሌስመንት የምንለው ነው። ሌላኛው ደግሞ ትንንሽ ኦፈሪንግ የሚባሉ አሉ። ትንሽ ኦፈሪንግ ግን እዛው መመሪያ ላይ 10 ሚሊዮን እና ከዛ በታች ብሎ ያስቀምጣቸዋል። በመቀጠል ደግሞ የኳሊፋይድ ኢንቨስተርስ የሚያደርጉትን የሚያውቁ ኢንቨስተሮች አሉ። በተለይ የተቋሚ ኢንቨስተሮች ይባሉ። አሁን ኢንቨስተሩን ፕሮቴክት ከማድረግ አንጻር ከሆነ የካፒታል ገበያው እይታ እንደዚህ የሚሰሩትን የሚያውቁ ኢንቨስተሮች ለምሳሌ የመንግስት ልማት ድርጅቶች እንበላቸው እንደነሱ አይነት ከሆኑ ኳሊፋይድ ስለሆኑ እነሱንም ኤግዘምት ላደርጋቸው ይችላል እና መንግስት ነው ያኛው ደግሞ ማለት የመንግስት ሰነዶችን ኤግዘምት ላደርጋቸው ይችላል። ስለዚህ የመጀመሪያው ሰነድን ለመሸጥ የመጀመሪያው መሆን ያለበት ማለት ነው ማስመዝገብ አለብን ማለት ነው። ምን ሆነን የአክሲዮን ማህበር ሆነን አክሲዮኑ ከተመዘገበ ብለን መውሰድ እንችላለን። ምናልባት እዚህ ጋር ግን ማንሳት ፈልጋው ነው የሚለው ቅድም ያነሳው ላይ በኢንቨስተር ሳይድ ኋላ እንመጣለን። ነገር ግን አሁን ስዘረዝር የሚናገረው ራሳቸውን ፕሮቴክት የማያደርጉ አሁን አንኳሊፋይድ የሆኑ ኢንቨስተሮች እንደማለት ነው። እነሱ ከሆኑ እኔን ፕሮቴክት ማድረጋቸው ነው እያለ ነው። ስለዚህ ለኔ ነው የምትመልስልኝ ለነሱ አይደለም። ምክንያቱም እነሱ አቅም የላቸውም፣ እውቀቱም ላይኖራቸው ይችላል፣ ጊዜውም ላይኖራቸው ይችላል፣ ቴክኖሎጂውም ኤክስፐርቲዙም ላይኖራቸው ይችላል። እሱ እኔ እከላከልላቸው ነው እያለ ያለው ማለት ነው። አሁን እሱን ሳደርግ ኢንቨስተር ቅድም ብለዋል አንተ ያለው አይደለም ኢንቨስተር እየተጠበቀ ያለው ፍራንክሊ ስፒኪንግ እውነት ለመናገር እኔ አሁን እኛ ሀገር ካፒታል ገበያ ተሳካልን ምለው ብዬ እንደ ክራይቴሪያ የሚይዘው በኢኮኖሚው ላይ አክቲቭ የሆኑ ግን ኢኮኖሚካሊ ፑር የሆኑ ወገኖቻችን አሉ። በቃ ይሄ ይገልጻቸዋል። ምን ማለት ነው? ይለፋሉ ግን ተጨባጭ ነገር ህይወታቸው ላይ ያገኙ ማለት ነው በሚለፉት ልክ። ለምሳሌ በየመንገዱ እኛን ጫማ የሚጠርጉ ወንድሞቻችን እህቶቻችን፣ መጠጥ ቤቱ ቆሎ የሚሸጡ እህቶቻችን፣ እነዚህ አሁን ከህይወት ጋር እየታገሉ ያሉ የኛ ወገኖች ናቸው። ትንሽ ገንዘብ ያገኛሉ። ያን ገንዘብ ተስፋ ስለሌላቸው በዛሽ ገንዘብ ኢንቨስተር መሆኑ የማይችሉ ስለሚመስላቸው በአብዛኛው ወደ ኮንሳምፕሽን ይወስዱታል ማለት ነው። ለነገ ብለው የሚያስቀምጡት ነገር የላቸውም ማለት ነው። አሁን ማወራው እንግዲህ በእኛ ሀገር አክሲዮን ማህበር ለማደራጀት ዝቅተኛ ተብሎ ለጊዜው የተቀመጠው ኮመርሻል ኮዱ ላይ 100 ብር ማወራው ስለ 100 ብር ነው ማለት ነው። ስለዚህ ከ100 ብር በላይ ማምጣት የሚችል ሰው ኢንቨስተር ከ100 ብር በላይ ማለት ነው። ስለዚህ 100 ብር ነች ማለት ነው ሚኒመም። እውነት ለመናገር እኔ እንደዚህ በየቦታው ሲሄድ እኔን እንደው ለኔ አገልግሎት የሚሰጡኝ ቅድም እንዳልኩት ወይ መኪና የሚያጥቡልኝ ወይ ደግሞ ጫማ የሚጠርጉልኝ ወንድሞቼና እህቶቼ አወራቸዋለሁ እና ሳወራቸው አንዳንድ ጊዜ የምሰማው ነገር ያስደነግጠኛል። ለምሳሌ ቤቲንግ አለ አይደል? ቁማር ላይ 270 ሺህ ብር ተበላው ሲለኝ እሰማለሁ አንድ ሰው እንዴት ቁማር ትጫወታለህ ሲል ጊዜ በቃ ዊን አለው ትንሽዬ 40 ሺህም እስቲ ስንት በልተህ ታውቃለህ? 40 ሺህ 50 ሺህ ይበላለሁ። ኔት ግን ይበላሉ። ባይዘው የኛ ወገኖች እንደዛ ናቸው። አሁን ቅድምም ስታነሳው ኢሹሩ ገንዘብ ሰብስቦ የሚጠፋው ከእንደዚህ አይነት ወገኖች ነው እውነት ለመናገር። ስለዚህ እነዚህ ወገኖችን ፕሮቴክት ማድረግ የካፒታል ገበያው ልክ እንደኛ አይነት የካፒታል አገልግሎት ሰጪዎች ነው መሆን ያለበት ብዬ ነው የማስበው። ስለዚህ አክሲዮኑን ለመሸጥ በአክሲዮን የተደራጀ መሆን አለበት ማለት ነው የመጀመሪያው ማለት ነው። ለወደፊቱ ይሄ ስፔስ ሊሰፋ ይችላል ማለት ነው። አሁን ህጉ ያለው ብቻ ተመርኩዬ የመለስኩ ስለሆነ ማለት ነው። ስለዚህ የመጀመሪያው ክራይቴሪያ ይሄ ነው የሚሆነው። በመቀጠል ልክ አሁን አሰራር ሲቀረጽለት በዚህ የተደራጀ እንግዲህ ፐብሊክ ነው እያወራን ያለው ነው ማለት ነው። በዚህ የተደራጀ ማንኛውም ከአክሲዮን ውጪ የብድር ሰነዶችን እንደዚህ ያስመዘገበ መሸጥ ይችላል ማለት ነው። የብድር ሰነዶች ጊዜ ያጫጭር ጊዜ አሁን እኛ ጋር እውነት ለመናገር ሁሉንም የፋይናንስ ባለሙያውን ሲዮ ጠይቀው በቃ አንቺ አይዲያ አለችኝ ወይንም አሁን የወርኪንግ ካፒታል ችግር ገጥሞኛል፣ ስለዚህ ከእንትን ባንክ ጋር የተነጋገርኩ ነው፣ ከእንትን ባንክና ከእንትን ባንክ መካከል ያወዳደርኩ ነው የሚለው። የነበረው ብቸኛ አማራጭ ከባንክ ጋር መጋጨት ነው። ባንክ ደግሞ የሚያቀርበው የአጭር ጊዜና የመካከለኛ ጊዜ የፋይናንስ አቅርቦ ነው። እሱ የታደሰ እየሄደ ነው ያለው ማለት ነው። አሁን ግን እንዳልኩት የአጭር ጊዜ ከፈለጉ ኮመርሻል ፔፐር አሰራር ሲዘረጋለት ኮመርሻል ፔፐር ማስገባት ይችላል ማለት ነው። እሱን ነው አሁን አንድ ኤክስፔክት የምናደርገው። ቀጥሎ ደግሞ ቦንዶች አሉ የረጅም ጊዜ። ስለዚህ እነዚህ ተቋማት በአክሲዮን ብቻ ሳይሆን በብድር ሰነድ ራሱ ማድረግ ይችላሉ፣ ካፒታል ማሰባሰብ ይችላሉ ማለት ነው። ቦንድ ስል ደግሞ የኛ ወገኖች ሆነው የማያሳትፋቸው ስላሉ ለነሱ ደግሞ ሱኩክ ይመጣል ማለት ነው።
ከወለድ ነፃ ለሆነ አገልግሎት ፈላጊዎች ደግሞ ሱኩክ መሸጥ ይችላሉ ማለት ነው። ሶ በዚህ መልኩ በፊት ሄዶ ከባንክ ጋር የነበረውን ጫና የሚካፈል ገበያ ነው እየመጣ ያለው ማለት ነው። ሶ ያ ገበያ አሁን ላልኳቸው የተቋማት የብድር ሰነዶቻቸውን እና የአክሲዮን ሰነዶቻቸውን እንዲያቀርቡ። ስለዚህ እንደው በአንድ ቃል ብንገልጸው አሁን ለወደፊቱ ሊሰፋ ይችላል። አሁን ግን ባለው ብንገልጸው ፐብሊክ የሚለውን ወይንም የህዝብ ወይንም ከህዝብ ፋይናንስ ለመሰብሰብ ለሚያስቡ ተቋማት በዛው አደረጃጀት እስከተደራጁ ድረስ ፋይናንስ እንዲሰበስቡ የሚያስችላቸው አወቃቀር ነው የተዘረጋው ማለት ነው። እና በካፒታል ገበያው ደግሞ የተመዘገቡ ተመዝግበው ሊስት እንዲደረጉ የተፈቀደላቸው ልክ ነው። እንደው ብዙ ሰው ይሄ ባንክ ሊስት ተደረገ፣ ይሄ ባንክ ሊስት ተደረገ ወይም ይሄ ካምፓኒ ሊስት ተደረገ ይባላል። ሊስት ምን ማለት ነው? የኢትዮጵያ ሴኩሪቲ ኤክስቼንጅ አለን አይደለም። በዚህ በኩል ሁልጊዜ ኤክስቼንጅ ሲሆን ካውንተር አለው እዚህ ጋር ኦቨር ዘ ካውንተር ምንድነው ያልተማከለ ገበያ የተማከለ ገበያ ማለት እንችላለን ማለት ነው። ስለዚህ ማንኛውም ተቋም አክሲዮኑ እንግዲህ ቅድም ኤክስቼንጅ ትሬዲንግ ቬኑ ነው አይደል? መነገጃ ስፍራ ነው። እውነት ለመናገር አሁን ካፒታል ገበያ ምንድነው ሲባል ብዙ ጊዜ ኢንቨስተሮችና ኢሹወሮች ወይንም ሴቨሮችና ቦሮሮች እናቸዋለን። በብሮድ ተርም ቆጣቢዎችና ብድር ፈላጊዎች የሚገበያዩበት መንገድ ነው የምንለው። ቦታ ብለን አንናገርም ብዙ ጊዜ ማለት ነው። መንገድ ነው። በሆነ መንገድ ከተገበያዩ ተገበያይቷል፣ ስለዚህ ግብይቱ አለ ማለት ነው። ኤክስቼንጅ ጋር ስመጣ ግን ከሱ አንድ ስቴፕ ይሄዳሉ ማለት ነው። የመነገጃ ስፍራ ነው እንላል፣ ቬኑ አለ። እዛ መነገጃ ስፍራ ላይ ለመግባት አሁን የምንለው የሊስቲንግ ሪኳየርመንት መሟላት አለበት ማለት ነው። ስለዚህ ያ ስፍራ የራሱ የሆነ የሩል ቡክ ይሏል፣ ሩል ቡክ አለው ማለት ነው። በዛ ሩል ቡክ መሰረት ይሄን ስታሟላ ይሄን ስታሟላ እኔ መነገጃ ስፍራ ላይ መጥተህ አክሲዮንህን ወይም ደግሞ የብድር ሰነድህን አስመዝግበህ ትራንስፓረንትሊ በየዕለቱ ያለውን የገዢና የሻጭ የዋጋ ፍላጎት እያየው ፕራይስን ለህዝብ መገልጸው ሰነዶች ደግሞ መገዛው በዛ ቅድም ባልኩት ሩል ቡክ ላይ በተደነገገው መሰረት። ለምሳሌ እኔ እናንተ ለምሳሌ ያንን የተመዘገበ ወይም ሊስትድ የሆነ አክሲዮን እንግዛ ብንል እና ዋጋ ብናስገባ ህጉ አለ ማለት ነው። ለምሳሌ አንደኛው ፕራይስ ሩል የምንለው አለ ማለት ነው። ማን ለምሳሌ ግዢ ከሆነ እንግዲህ ጨረታ ነው ወይዘው አሁን ሁሉም ገዢ ስታስበው በርካሽ ቢገዛለት ደስ ይሏል ማለት ነው። ስለዚህ ከገዢዎች የሚያሸንፈው ውድ የመግዛት ዋጋ ያቀረበ ነው ማለት ነው። ካውንተር ያደረገው ነው ማለት ነው። እሱ ክሬዲት ሳይሆን ሁለተኛው ዘመድ ስለሆነ አይስተናገድም ማለት ነው። በቃ ህጉ ተቀምጧል። እንደ ሁለታችን እኩል እናስገባ ሲባል እሱ ደግሞ ታይም ሩል የሚባል ታይም ስታምፕ ምንዋል በገባበት ጊዜ ይዳኛል ማለት ነው። ስለዚህ በአብላጫው በቃ ገበያ በሚፈርደው ግብይት ስርዓት ውስጥ የምንስተናገድበት ተቋም ላይ ሄደን ተመዝግበን የምንነገድ ከሆነ ሊስትድ ነው እንላለን። ስለዚህ የሊስቲንግ ተቃራኒ ደግሞ ሊስት ያልተደረገ ሌላ ሰነዶች አሉ ማለት ነው። እነሱ ደግሞ የት ነው የሚነገዱ ሲባል ኦቨር ዘ ካውንተር እንዋለን ማለት ነው። ይሄ ያልተማከለ የሰነድ መነገጃ መንገድ አለ ማለት ነው። እሱ ብዙ ጊዜ አሁን በካፒታል ገበያ አገልግሎት ሰጪዎች ለምሳሌ ኢንቨስትመንት ባንኮች አሉ እንደ ሲቢ ካፒታል፣ ወጋገን ካፒታል፣ ፈርስት አዲስ እንደዚህ እንደምንላቸው እንደ ስንቄ ኢንቨስትመንት ባንኮች እነዚህ አሉ እና አዋሽ ካፒታል የምንላቸው ኢንቨስትመንት ባንኮች አሉ። እንዲሁም ደግሞ በብሮከርነት ደግሞ የተደራጁ አሉ። ልክ በእነሱ አማካኝነት ገዢውና ሻጩ ፕራይስ ኒጎሽት እያደረገ ኒጎሽት ነው ብዙ ጊዜ ማለት ያኛው በቃ የተመዘገበ ነው፣ ጨረታ ነው። በዚህ ይሄ ምንድነው ኦርደር ቡክ የምንለው አለ ማለት የመዝገብ ደብተር እንግዲህ ማኑዋል አድርገው እንዲታይ ለሰዎቻችን። ስለዚህ ግዛ በ10 ብር ስለው ግዛ 10 ብር ይመዘግባል ማለት ነው። ያኛው ደግሞ ደውሎ ሽጥ በ20 ብር ሲለው ሽጥ በ20 ብር ይመዘግባል ማለት ነው። እንደሱ የተደራጀ ሩል ቡክ አለ። ሁለቱም ማች ያደርጋል ማለት ነው። ስለዚህ ኦርደር ማቺንግ ነው የሚሰራው ማለት ነው። እሱ በጣም በቃ አሁን ቅድም እንዳልኩት ማለት ነው በሰከንድ እንደዚህ ስለሚገባ ኮምፒውተር ነው የሚሰራው ማለት ነው። እኛ ምንለው ስልካችን ላይ ባይ ሴል እያለን በተለያዩ ፕራይሶች ወይንም ደግሞ በማርኬት እያለን ማስገባት ነው። አሁን ምለው አልጎሪዝም ምን ያደርጋል ማለት ነው ማች ያደርጋል ማለት ነው። እዚህ ጋር ስንመጣ አንሊስት ናቸው ምን ያደርጋሉ ማለት ነው ይደራደራሉ። ባየርና ሴለር ኔጎሽት አድርገው በብሮከር አማካኝነት ትራንዛክት ያደርጋሉ ማለት ነው። እዚህ ጋር ምናልባት ግን አንድ ግልጽ ማድረግ ያለብን የኢትዮጵያ ሴኩሪቲ ኤክስቼንጅ ላይ የአክሲዮን ገዢዎችና ሻጮች የሚተዋወቁበት ምንም መንገድ የለም ነው አይተዋወቁበትም። ሊስትድ ሲባል በቃ ለነዚህ አሁን ለምላቸው ሩሎች ወይን ህጎች ወይን ደንቦች መገዛት ነው ማለት ነው። ስለዚህ በዛ መልኩ ስንሄድ የተሻለ የምናገኛቸው ጥቅሞች አሉ ተብሎ ይታሰባል። እንዲሁም ደግሞ የተወሰኑ ደግሞ ጉዳቶች አሉ ሊስትድ ስንሆን።
ሶ ከምናገኛቸው ጥቅሞች አንደኛው ትራንስፓረንሲ ነው፣ ግልጽነት። ስለዚህ ገበያ መር ነው፣ በቃ ገበያ መር ነው፣ ትራንስፓረንት ነው፣ ነገር የሚታይ ነው። ስለዚህ ኢንቨስተሩ እዛ ላይ ኮንፊደንስ አለው ተብሎ ይታሰባል። ያ ኮንፊደንስ ደግሞ ወደ ምን ያወራል ሲባል ጊዜ ቅድም ያወራናቸው ማለት ነው ሊኩዊዲቲ ያመጣል። ምክንያቱም ብዙ ጊዜ ኤክስቼንጅ ሰከንደሪ ሁለተኛ ግብይት ላይ የሚጠቅመን ማለት ነው፣ ፕራይመሪ ላይ አይደለም ማለት ነው። ሰከንደሪ ላይ አንድ ኢንቨስተር ለአንድ ኢንቨስተር በመሸጥ ሼር መያዝ ገንዘብ እንደመያዝ ይቆጠራል ማለት ነው። ሼር ማለት ገንዘብ ሊኩዊድ ነው፣ ከገንዘብ እኩል ነው። እንደውም ድሮ በፊት ትዝ ይለህ እንደሆነ ይሄ ሳይመጣ እንደው ትንሽ ገንዘብ አለችኝ ሼር ልገዛ ብዬ ግን ከፈለኩት የሆነ ነገር ብፈልግስ የዛኔ እኮ እንደገና ሰው ፍለጋ ሰው ልመና ምናምን ልትሄድ ነው። አሁን መለመንም መፈለግ ማያስፈልግ ትርፍ ገንዘብ ካለ ትገዛለህ። ትርፍ ከሌለ ገንዘብ ውስጥ ፈልገው ደግሞ ሰው ማወቅ ሳያስፈልግህ የተደራጀ ገበያ ስላለ ትገዛለህ። ይሄ ጥሉ። በፊት ግን ለምሳሌ የባንክ ሼር ልግዛ ካል እስኪ ይፈልጉልኝ ትላለህ እና ሰዎቹ ደግሞ የሚተዋወቁ ስለሆነ አየለማ አውቀዋለሁ እስኪ ትንሽ ቀንስለት ሚሊዮን አላውቀውም ጨምርበት ምናምን ሊባል ይችላል። አሁን ቅድም እንዳልከው ያ ዲስአድቫንቴጅ የለም ማለት ነውና ይሄ ራሱ የሚያመጣልን ነገር አለ። የተረፈ ገንዘብ ባለው ቁጥር መግዛት እንድትችል ሲያስፈልግህ ትሸጥና ገንዘቡን። ስለዚህ በጣም አሁን አንዳንድ ሰዎች በቃ ወደ ገንዘብ የቀረበ ነገር ላይ ወርቅ ላይ ምናምን ገንዘባቸውን ማስቀመጥ ይፈልጋሉ። ለምንድን ነው? ወዲያው ገንዘቡን ማግኘት ይችላሉ። አንዳንድ ነገሮች ለምሳሌ እንደ ቤት አይነት ነገሮች ቤቱ በጣም ትልቅ ቫልዩ ያለው ሊሆን ይችላል። ገንዘብ ስትፈልግ ወዲያው አታገኝም። አንድ ቤት ለመሸጥ 6 ወር፣ ዓመት፣ 2 ዓመት ሊፈጅብህ ይችላል። ሼር ግን እንደዛ አይነት አይደለም። ሄደህ ወዲያው መሸጥ ትችላለህና ትልቅ አድቫንቴጅ ይመስለኛል። በቃ እሱ ነው የጎደለው እኮ ነው። አሁን በፊት የነበረው ቅድም ስናነሳው ኢትዮጵያ ውስጥ የነበረው ካፒታል ገበያ ድሮ የነበረው ምንድነው የጎደለው ቁመና ሲባል ዋነኛ ሊኩዊድ አልነበረም። ሼር መግዛት ማለት በቃ ቤት ውስጥ ብሎ ሰርተፊኬቱ ቁጭ አድርጎ በአመት አንዴ ጠቅላላ ገበያ ላይ ወይ እኛ ወይ ወኪል ወይ ሳንሄድም የሆነች ዲቪደንድ ትመጣልናለች። እሷ ነበረች የነበረችው። ካፒታል ጌን የለውም። አሁን ግን ምን ሆነ? ካፒታል ጌን አለው። ገዝቶ የተገዛበት ዋጋ ይሸጣል። አሁን አንዳንድ ጊዜ ለምሳሌ ድሮ እንግዲህ ዳሽን ባንክ የገዛ ሰው በ1000 ነው የገዛው። ዳሽን ባንክ ገበያው ላይ አሁን ያለውን አላየሁም። ምናልባት ግን እንደው ልክ ሲገባ ለሴ 2900 ብር ነው አይደል ፕራይስ ያስገባ የነበረው። አሁን አንድ ሰው በፊት የገዛ ሰው ለ900 ሲባል ጊዜ ምን ሆነ ማለት ነው? 1900 ብር ካፒታል ጌን አገኘ ማለት ነው። በ900 ብር የገዛ ሰው ምናልባት በ3000 ብር ይሸጠው 100 ብር ካፒታል ጌን አገኘ ማለት ነው። ስለዚህ አሁን እየገዙ ሲሸጡ ከዲቪደንድ ባሻገር የካፒታል ትርፍ ያገኛሉ። ልክ ነው። የካፒታል ትርፍ ያገኛሉ ማለት ነው። ሶ እሱን ቅድም እንደተባለው ነው። አሁን ገንዘብ ቢይዝ አይደል ለሊኩዊዲቲ ቢይ ገንዘብ ቢይዝ ሲባል እንዴ ገንዘብ እኮ ብዙ ጊዜ ከኢንፍሌሽን ጋር ኮፕ አፕ ያደርግ ማለት ነው። ለኢንፍሌሽን አጀስት ባደረገው ኮፕ አፕ ያደርግም። ያኛው ሰው ደግሞ ሲያስብ የነበረው ደግሞ ምንድነው እንዴ ቅድም እንዳልከው ማለት ነው እኔ እኮ ይሄንን ሼር ቢይዝ ሼሩን መሸጥ ብፈልግ መሸጫ ስለማላገኝ ያው በዛ ዋጋ የባነሰ ነው ተገድጄ የሚሸጠው ማለት ነው ለሊኩዊዲቲ ስል ጊዜ ማለት ነው። ምክንያቱም አስገዳጅ ሽያጭ ሲሆንብኝ ዋጋ ይቀንሱብኛል የሚገኙ ሰዎች ከሱ አንፃር ብሎ ይፈራ ነበር። አሁን ግን ትራንስፓረንትሊ ሊስትድ ከሆነ በተለይ ሰነዱ ያየዋል ኤክስቼንጁ ላይ ማለት ነው። ስለሚያየው እዛው ላይ ባይ ሴል እያደረገ ኢቭን የሸጠውንም ኋላ ደግሞ ገንዘብ ሲያገኝ መልሶ ገዝቶ ከእንደገና ገንዘቡን ሲፈልገው ሽጦ የሸጠውንም መልሶ ገዝቶ ምን ማድረግ ይችላል ማለት ነው። ማገላበጥ የሚችልበትን እድል ነው የፈጠረው ማለት ነው ይሄኛው። ምን ትዝ አለኝ እንደዚህ ስትል እንዲያው ከዚህ ጋር ብዙ አይቀራረብም፣ ግን ትንሽ ኮምፓሪብል የሚሆን አንዳንድ መኪኖች አሉ እዚህ ሀገርና እንትና እንደዚህ አይነት መኪና ገዛ። አንድ አይነት ያው ብራንዱ መጥራት ስለማይችል አንድ አይነት መኪና ብዙ ሰዎች ይገዙት ነበር እና ለምንድን ነው ብዙ ሰው ኢትዮጵያ ውስጥ ይሄን መኪና የሚገዛው ሲባል አይ መሸጥ ስትፈልግ ቶሎ ከእጅ ይወጣል ይባላል። ይሄ በሌላ አነጋገር ሊኩዊዲቲ እንደማለት ነው። እና ያ መኪና ብዙ ሰው ይፈልገው ነበር ቶሎ ስለሚሸጥ። ቆንጆ መኪና እንኳን ቢሆን ቶሎ ማሸጥ ከሆነ ሰው መግዛት አይፈልግም። ሪሴል ቫልዩ አሁን እንዳልከው ሼር ብዙ ሰው ካሁን በኋላ የሚገዛው ስፈልግ እገዛለሁ ሳልፈልግ ኤኒ ታይም መሸጥ ስለምችል አንደኛው ትልቁ አድቫንቴጅ ከእጄ ስለሚወጣ ባለው ነገር ቁጭ ከማደርገውና በኢንፍሌሽን ከሚበላብኝ እዚህ ውስጥ ብገባ የሚል ትልቅ ነገር ያመጣል ማለት ነው። ይሄ ትልቅ አድቫንቴጅ ነው ለብዙ ሰዎች በጣም። ከዛም በመቀጠል ድሮ እንግዲህ ያው ሪተርን ነው ሁሉ ጊዜ አይድል ገንዘብ ካለ ሰርፕለስ ገንዘብ ካለ እኔ 100 ብር ትርፍ ገንዘብ ካለኝ እቺ 100 ብር እንግዲህ ምርጫዎቹ ትራስር ማስቀመጥ ይቻል ነበር ድሮ በነበረው እንደው ብናስበው ትራስር ባስቀምጣት ያው እቺ 100 ብር በኢንፍሌሽን የተጎዳች ኋላ ላይ ፐርቼዚንግ ፓወሯ ደክሞ ትንሽ ብር ትሆናለች አይደል? እሱ አይነት ችግሮች እሱ አይነት ተግዳሮቶች ነበሩብን ማለት ነው። አሁን እቺ 100 ብር ሁለተኛው ምርጫ ሲባል ባንክ ማስቀመጥ ነው። ባንክም ሳስቀምጣት እንደ አቅሟ 7% ምንም ታገኝልኛለች። ስለዚህ ሁሉ ጊዜ የሚያስጨንቀን ከኢንፍሌሽን በኋላ
ዋናዋ ገንዘብ ትቆያለች ወይ? ለምሳሌ ኢንፍሌሽኑ 3% ቢሆን 4% ትርፍ አለው ማለት ነው። ከኢንፍሌሽን በኋላ ትንሽ ትጨምርልኛለች ማለት ነው። ኢንፍሌሽኑ 10% ከሆነ ግን ከኢንፍሌሽን በኋላ 3 ብር ከስራለሁ ማለት ነው። 97 ብር ትሆንብኛለች እንደማለት ነው። አሁን በደንብ ወደ ውስጥ ገባ ብለን ስናስብ ከዚህ የተሻለ ምን አማራጭ አለኝ ነው መያዝ ነበር አንደኛው። ከዛ ባንክ ማስቀመጥ ነበር። ሶስተኛው ደግሞ አሁን እያልን ያለ ነው አክሲዮን ነው ማለት ነው። አክሲዮን ላይ ሳደርጋት የብርነት ባህሪዋን ሳታጣ ግን ደግሞ የካፒታል ጌን ታገኝልኛለች። አንድ እሱ ነው። ሁለት ፋይናንስ ተቋም ድረስ አስገባ ባንኩ ከኔ ወስዶ ሌላ ያበድር ነበር አይደል? የኛን በሴቪንግ ሞቢላይዝ ያደርግና ሎን አድርጎ ነው የሪተርን የሚያካፍለን አይደል? በእሱ ነበር ሜካኒዝሙ። አሁን ግን እኔ የምፈልጋቸው ድርጅቶች ላይ ቀጥታ መግባት እችላለሁ ማለት ነው። የዛን ጊዜ አላቅም ነበር። አሁን ያ ባንክ ለማን ሰጠው የሚኖር አላቅም። አሁን ግን አሳን ኢንቨስተር ይሄ ለምሳሌ ፋብሪካ ነው ለምሳሌ አንዳንድ የሚቸግሩ ነገሮች አሉ። ፍራንክሊ ለምሳሌ ማዳበሪያ ይቸግረናል። ማዳበሪያ ይቸግረን ማዳበሪያ ፋብሪካ ለሚለው መስጠት እንችላለን ገንዘባችንን ማለት ነው። ስለዚህ በራሳችን ገንዘብ እኛ የምንፈልገውን ካምፓኒ አምጥተን ያ ካምፓኒ ደግሞ በሚያመጣው ሪተርን እየተጠቀምን በዲቪደንድ መልክ ስንፈልግ ደግሞ እንሸጠዋለን ማለት ነው። ስለዚህ ሞር ለዚህ ለኢንቨስተሩ የተሻለ የመወሰን ይሄ አሁን ማወራው ዳይሬክት እና ኢንዳይሬክት ፋይናንስ ይባላሉ። በዚህ አሁን ማወራቸው ኮንሴፕቶች ማለት ነው። በፊትም በባንክ አማካኝነት ፋይናንስ አቀርብ ነበረ። አሁን ደግሞ ራሴ ላቀርብ ነው ያልን ያለ በቀጥታ ማለት ነው። ምናልባት በቀጥታ ስናቀርብ ሪስክ አለው። ካፒታል ገበያ ባለስልጣኑ እሱን ነው እያየልን ደግሞ ያለው ማለት ነው። ኦኬ ይሄ ሪስክ ከራሱ ከቢዝነሱ የመነጨ ከሆነ የካፒታል ማርኬት ሰርቪስ ፕሮቫይደር ኢንቨስተር አድቫይዘር እየመደብኳቸው ሰዎች አሉ። እነሱን ቅጠርና እነሱን ያርጉ ያማክሩ። ይሄ አክሲዮን በዚህ አመት ይሄን ያህል ሊጨምርልህ ይችላል። ስለዚህ ብትገዛው አሁንም ኢኮኖሚ ማክሮ ኢኮኖሚውን እያዩ ግሎባል ኢኮኖሚውን እያዩ የኢኮኖሚክ ኢንዲኬተሮችን እያዩ ይሄን ደግሞ አሁን ብትሸጠው ቅድም እንዳልኩት በኢንቨስተሩ ኦብጀክቲቭ ላይ ተመርኩዘው ምክር ይሰጣሉ ማለት ነው። ሰዎች ምናልባት በኋላ ስለ ኢንቨስተሮች ስለምናወራ ለዛ ላይ ያዘው። ስለዚህ የስ ዳይሬክት ፋይናንስ ቅድም እንዳልኩት ማለት የተወሰነ ሪስክ ወይንም ስጋት ይኖረዋል። ነገር ግን ምኖች አሉ ለሱ ደግሞ የተደራጁ ባለሙያዎች አሉ ማለት ነው። ኢንዳይሬክት ፋይናንሱ ቅድም ያልኩትን ነገር ያመጣ ነበረ ማለት ነው። ኢትዮጵያ ውስጥ አሁን የኤክስቼንጁ መኖር ትራንስፓረንስሊ እነዚህ ያየናቸው ማለት ነው። እንገዛለን፣ እንሸጣለን፣ መልሰን እንገዛለን፣ መልሰን እንሸጣለን ማለት ነው። በዚህ መልኩ የሚከናወን ስለሆነ ሊስትድ ማለት የካፒታል የኢትዮጵያ ሴኩሪቲ ኤክስቼንጅ ላይ በዋናው ቦርድ እና ግሮዝ ቦርድ የሚሏቸው አሉ። እሱ ላይ የተመዘገቡ እንደማለት ነው። እዛ ለመግባት ቅድም እንዳልኩት በርካታ ጥቅሞች አሉት። እንደው የተወሰኑ ደግሞ ልናያቸው የሚገቡ ፋክተሮች አሉ። አንደኛ እዛ ስንገባ ትራንስፓረንሲ ግዴታ በቃ ግልጥጥ ነው የምንለው ማለት ነው። ለህዝብ ራሳችንን ማሳወቅ አለብን። አሁን ጥሩ ፕራክቲስ አለ እውነት ለመናገር ተቋማት የሂሳብ ሪፖርቶቻቸውን ዌብሳይቶቻቸው ላይ የማስቀመጥ ድሮ አሁን ሚስጥር ይባል ነበር አይደለም። አሁን አንድ ድሮኛ ተማሪውን ታስታውስ ከሆነ የአንድ ባንክ ፋይናንሻል ሪፖርት ሄዶ አናላይዝ ለማድረግ በጣም ሚስጥር ነው ደብዳቤ ይዘን ሄደን እንዴ የማይወጣም ኮንፊደንሻል ነው እንባል ነበር። አሁን ግን በየዌብሳይታቸው ላይ የሁሉም አመት አለ ማለት ነው። ያን አይነት የትራንስፓረንሲ ሪኳየርመንት። ሁለት ሼሮቻቸው በአንድ ብር ብትጨምር በአንድ ብር ብትቀንስ እሷ ቁጭ ስላለች ስክሪን ላይ ማለት ነው። አሁን ስልካችን ብንከፍት እሱ ለውጥ ነው ያለ ማለት ነው። ሊስትድ የሆኑት ካምፓኒዎች እሱን ደግሞ ስናደርግ ኮስት አለ። ሊስት ለመደረግ የተወሰነ ሊስት ካልተደረጉ ተቋማት የሚመጣ የኮምፕላያንስ ኮስት አለብን ማለት ነው። የዛም ደግሞ የመነገጃ ስፍራ ትሬዲንግ ቬኑ ሜምበር ለመሆን ይከፈል ትንሽ የክፍያለች ማለት ነው። እነሱ ክፍያዎች ግን ወርዝ ያደርጋሉ። አሁን ቅድም እንዳለው በተለይ ሩቅ ያሉ የኛ ወገኖች ዲያስፖራው ላይ ያሉ የኛ ወገኖች እዚህ ሆነው ተጨባጭ የሆነ ኢኮኖሚ ሁኔታ ስለማያዩት አንሊስትድ የሆኑ ካምፓኒዎች ዝግ ይሆኑባቸዋል ማለት ነው። ሊስትድ የሆኑ ካምፓኒዎች ግን ትራንስፓረንት ያሉና በቃ እዛ ያሉበት ቦታ ላይ ሆነው ይሄን ንግዛ ይሄን ንሽጥ ማለት ነው። ያ ነገር ሲፈቀድ ማለት መግዛት መሸጥ ይችላሉ ማለት ነው። ከዚህ ጋር ያይዤ የውጭ ዜጎችን ማሰብ ይችላል። አሁን የውጭ ዜጎች ሊስትድ ከሆኑና አንሊስትድ ከሆኑ ካምፓኒዎች ማን ያምናሉ ሲባል በጣም ግልጽ ነው ማለት ነው። ሊስትድ ነው የሚያምኑት ማለት ነው። ስለዚህ አሁን ገበያው እየተከፈተ ባለበት ሁኔታ ላይ የሊስቲንግ አድቫንቴጆች እነዚህ መዘርዘር እንችላለን ማለት ነው። ትልቅ የሆነ የኢንቨስተሮችን አትራክት ለማድረግ የሚያስችሉ ነገሮችን ማምጣት ይችላሉ። አንሊስትድ የሆነውም አንሪጉሌትድ ነው ብለን ግን አንውሰደው ማለት ነው። ምንም እንኳን በኢትዮጵያ ሴኩሪቲ ኤክስቼንጅ ላይ ባይመዘገቡ ኦቨር ዘ ካውንተር ላይሰንስ እዛው ኤክስቼንጁ ያለ ይመስለኛል ካፕል ሆኖ እዛም ሲኬድ የተወሰነ እንደዛኛው አይጠብቅም እንጂ
እዚህኛው ላይ ሬጉሌሽን አለ ማለት ሬጉሌሽን አለ ህግ ካፒታል ገበያው ላይ ተጠበቀ ነው ማንኛውም ሰነድን ስለሚቆጣጠር ማለት ነው whether it is listed unlisted ካፒታል ገበያው ሁሉንም የሚከታተለው ነገር ግን አሁን ደግሞ ስለ ኦቨር ዘ ካውንተር ወይ ያልተማከለ ያልተማከለ ገበያ ላይ የሰነድ ማል ገበያ ላይና የተማከለው ያለው ልዩነት ለመግለጽ ነው እንጂ ከካፒታል ገበያው ባለስልጣኑ አንፃር ሁሉም በዛ ፕሮሰስ ውስጥ ነው የሚያልፈው ማለት ነው እዚህ ግን ሲመጣ ኦቨር ዘ ካውንተር ሲሆን ቅድም እንዳልኩት ማለት ነው ይሄ ባየሩና ሴለሩ በብሮከሮቻቸው አማካኝነት ኔጎሺዬት አድርገው የሆነ ፕራይስ ላይ የሚደርሱበት እና በዛ መልኩ የሚገበያዩበት ሂደት ነው የሚሆነው ማለት የተወሰኑ ነገሮች ይላሉላቸዋል ማለት ነው በዛ በኩል ደግሞ ሲሄድ ምናልባት የኢትዮጵያ ሰኪዩሪቲ ኤክስቼንጅ ላይ ለሊስት ለሚደረጉ ካምፓኒዎች የኮርፖሬት ኢንካም ታክሳቸው የመጀመሪያዎቹን 3 አመት እና ክራይቴሪያ ለሚያሟሉ 25% ተደርጓል መሆን ከነበረበት 30% ማለት ነው ሶስት ራሱ አንድ አሁን ገቢና ወጪ ስናስብ እቺም ቁጥር የቀድም ያልኳቸውን ወጪዎች ወደ ተመዘገቡት ወደ ሊስትድ ወደ እንትን ታደላነች ማለት ነው ይሄ በጣም ትልቅ አድቫንቴጅ ነው በጣም ቅድም እንዳልከው ሊስትድ የሆኑ ካምፓኒዎች መብዛታቸው ኢኮኖሚ ውስጥ ያለውን የግልጽ አሰራር ኮርፖሬት ገቨርናንስ የሚለውን ብዙ ጊዜ እኛም አሁን እንደ ኮንሰልታንት ለድርጅቶች ስናጠና እስኪ ተመሳሳይ ድርጅቶች ምን ያክል ፐርፎርማንስ አላቸው ብለን ስንጠይቅ ማንንም አይሰጥም እንደውም አንዳንድ የሚያስቅ ነገር አለ ይሄ የሚስጥር ነገር በጣም ካልቸራችን ውስጥ ከመግባቱ የተነሳ አንዳንዴ ካምፓኒዎች ለምሳሌ አንድ ባንክ ነው ባንኩ ፐብሊሽ ያደርጋል በየአመቱ ቢያንስ ሄደ ግን ሰውየውን ብጠይቀው አይ የማ ሚስጥር ነው ኦልሬዲ እኮ ፐብሊሽ ሆኗል ይሄ የሚስጥር ነገር በጣም አለብንና ትሬድን ወደ ግልጽ ወደ ማድረግ የመሄድ ራሱ እንትን በጣም ትልቅ አስተዋጽኦ ያደርጋል ብዙ ጊዜ እንዲያውም እኛ ሀገር ለምሳሌ ቤት የሚሸጡ የተለያየ ነገር የሚሸጡ ሁሉ ነገር አድቨርታይዝ ያደርጉና ፕራይሱን ግን ይደብቁታል ፕራይስ ወይም ዋጋ እኛ ሀገር በጣም ታቡ አይነት ነገር በጣም ነውር አይነት ነገር አይገለጽም አሁን ወደ ስቶክ ኤክስቼንጅ ስንመጣ በየሰዓቱ በየደቂቃው በቃ ፕራይሱ ሲቀየር እዛ ላይ ማወቅ እንችላለን ያ ራሱ ካልቸራችን ላይ የሚያመጣው ነገር አለ ፕራይስ መግለጽ ነውር አይደለም እንዲያውም የሚያበረታታ ነገር ነው ሁለተኛ ደግሞ በፊት የሆነ ሼር ኖሮህ ይሄ ሼር ስንት ያወጣል አንዳንዴ ሰዎች ሀብታቸውን ማወቅ መቻል አለባቸው ለምሳሌ የሆነ ባንክ ወይም ኢንሹራንስ ወይም የሆነ ካምፓኒ ሼር ይዘዋል ሼሩ የዛሬ 20 አመት በ1000 ብር ነው የገዙት ዛሬ ምን ያክል ነው ሀብቴ ምንም አይታወቅም አንዳንዴ እኮ ቤት ሲኖር እንደ ደላሎች የመንደር ደላሎች ስጠይቃቸው አይ ዛሬማ ይሄን ያክል ሚሊዮን ያወጣል ይለዋል ሼር ግን ምን እንደሆነ አይታወቅም እና ይሄን ራሱ አድቫንቴጅ አሁን ብዙ ጊዜ ይሄ ፎርብስ ምናምን የሚባሉ ጋዜጦች ግሎባል ያለው ላይ የመጀመሪያዎቹ 50 ትላልቅ ሀብታሞች እነማን ናቸው ምናምን በአብዛኛው ስቶክ ማርኬት ላይ ያላቸውን ሼር ቫልዩ እያደረጉ ነው የሚደርሱበት ወደኛ ሀገር ስትመጣ ይሄንን እንኳን አይደንቲፋይ ማድረግ አይቻልም ምክንያቱም የሼሮቹ ዋጋ የሚታወቅ ነገር የለም ይሄ ሁሉ በጣም ትልቅ የሚያመጣልን አድቫንቴጅ አለ እና ትልቅ አድቫንቴጅ ነው እስኪ ወደ ኢንቨስተሮቹ ወደ ህዝቡ ስንመጣ እንግዲህ ብዙ ሰው አሁን ድሮ ኮኔክሽን ያስፈልግ ነበር ሼር ለመግዛት በጣም ሀብታም መሆን ይጠበቅብህ ነበር ወይም ሰዎች በጣም ሀብታም ካልሆንክ ሼር መግዛት የለብኝም የማለት አስተሳሰብ ነበር አሁን ግን ለአብዛኛው ህዝብ ጥቂት ሺዎች ካሏቸው በመቶ የሚቆጠር ብር ካላቸው ሼር የመግዛት አጋጣሚ አለ ግን አሁን የሆነ ብር አለኝ ሄጄ በቀጥታ ስቶክ ማርኬቱ ላይ ሄጄ ነው የምገዛው ወይስ እንዴት ነው የማደርገው በምን ስርዓት ነው አብዛኛው ህዝብ ስቶክ ኤክስቼንጁ በኩል ሊስት የተደረጉ ካምፓኒዎችን ሼሮች ወይም እንግዲህ ሼር ስትገዛ የዛ ካምፓኒ ባለቤት ሆንክ ማለት ነው በገዛው መጠን አይደል ሄደን በቀጥታ ስቶክ ማርኬቱ ላይ ይሄን ሼር ስጡን የምንለው እንደው ፕሮሰሱ ምንድነው የዚህ የካፒታል ገበያ አሁን በምን ደረጃ ተደራጅቶ መምጣት እንደው ጥሩ ብርሃን ያበራላችኋል ወይንም ያበራልናል ብዬ የማስበው ከኢሹሩ ሳይድ ብቻ ሳይሆን እንደውም ይበልጥ ከኢንቨስተሩ ሳይድ ነው ቅድም እንዳልኩት ካፒታል ገበያው አይ የኔ ዋና ተቀዳሚ ስራ መጀመሪያ የኢንቨስተሩን መብት መጠበቅ ነው ስለዚህ ኢንቨስተሩ በተገቢ መንገድ መስተናገዱን መከላከል ነው ብሎ ሲመጣ ራሱ ይነግረናል ማለት ነው ኢንዳይሬክትሊ ደግሞ ያኛው ይጠቀማል ማለት እንደዛ ሲሆን ምክንያቱም ኮንፊደንስ ስለሚኖር ኢንቨስተሩ ላይ ኢሹሩም ወይንም ደግሞ ገንዘብ ፈላጊውም ገንዘቡን ያገኛል ማለት ነው ሶ ከሱ አንፃር አንድ ለምሳሌ ቅድም እንዳልኩት ቢሆን ደስ የሚለኝ ወይንም የኛ ሀገር ካፒታል ገበያ ተሳክቶለታል ብዬ ማስበው ኢኮኖሚካሊ አክቲቭ የሆኑ የሚሰሩ የሚደክሙ ግን ደግሞ ፑር የሆኑ ወገኖች አሉን ፍራንክሊ ኢኮኖሚው አስተዋጽኦ ያደርጋሉ ከኢኮኖሚው ግን በቀጥታ እየተጠቀሙ አይደለም በቃ
ዝቅተኛ ገቢ አግኚዎች ናቸው። እንዲያውም በዚህ እንደው ጣልቃ ልግባና ብዙ ጊዜ የኢትዮጵያ ጂዲፒ በ6 በ7 በ10% በ12% ጨመረ ይባልና ብዙ ሰዎች ትክክለኛ ጥያቄ ነው አዎ ጨመረ ኢኮኖሚው እኔ ጋር ግን የመጣ ነገር የለም እኔን አያገባኝም የማለት ነገር ነበር። እውነትነት አለው። አሁን ግን ቅድም እንዳልከው በቀጥታ የኢኮኖሚ ተሳታፊ ይሆናሉ ማለት ነው። አዎ አንድ እሱ ነው። ሁለት አሁን ሌላ ደግሞ እንደ ሜታፎር እንደ ማሳያ ማነሳው ላዳ ነው። እኛ ሀገር አሁን ከመኪኖች እንደው በብራንዱ ሳይሆን ላዳ የሚባሉ መኪኖች አሉ አይደል? የሚደክሙ ማለት ነው እና ከጀርባቸው ብዙ ቤተሰብ የተሸከሙ ግን የሆነ ቀን ላይ ይሄ ምንድነው እግራቸው ተሰብሮ ወድቀው የምናያቸው ማለት ነው። የኛ ሀገርም አሁን ቅድም ያልኳቸው ኢኮኖሚካሊ አክቲቭ የሆኑ ግን ደግሞ ከኢኮኖሚ ያልተጠቀሙ ዜጎቻችን ልክ እንደዚህ ናቸው ማለት ነው። በራሳቸው ጉልበት በየቀኑ በሚለፉት ነው ገንዘብ ያገኙ ያለው እንጂ ያቺ ያለቻቸው ትንሽ የጥረት ደግሞ በራሷ ገንዘብ ብታገኝላቸውስ ብዬ እመኛለሁ። ስለዚህ ምን ያደርጋል ማለት ነው ያቺ ገንዘብ እነሱን በኋላ ላይ ሲወድቁ ያነሳቸዋል ማለት ነው። እንዴት እንደዛ ሊሆን ይችላል ሲባል ጊዜ አዎ ለፍቶ ያገኙት ትንሽዬዋን ክፍል ለወደፊቱ ኮንሳምፕሽን ለወደፊቱ ለመጠቀሚያ ብለው ማስቀመጥ ሲችሉ ያቺ ትንሿን ማለት ነው። አሁን ድሮ እኮ ሼር ልግዛ ከተባለ ያን ሼር ዋጋ ምናልባት 5000 ብር መግዛት የሚቻለው ከ25 ጀምሮ እንደዚህ አይነት ነገሮች አሉ። ስለዚህ አሁን እንደዚህ አይነት ሰዎች ደፍረው እንኳን ያን ገንዘብ ቢያመጡ ገንዘቡን መልሶ ያገኙትም ማለት ነው። በአመት ከሷ የሚያገኙት የተረፈ ክፍል ታንስባቸዋለች። ስለዚህ እዛው ቆልፊያት ኋላ ቢያመኝስ ስለዚህ እንደዚህ እንዳለች ብትቀመጥ ይሻለኛል ብሎ እንዲወስኑ እናደርጋቸዋለን ማለት ነው። አሁን ግን ያቺን ገንዘብ አሁን ቅድም እንዳልኩት እንደ አንድ አክሲዮን በ100 ብር ብናስበው እንደው በቅርቡ እንዳየነው ጊዜሪስቶ ኢትዮ ቴሌኮም ያን የሚያክል ግዙፍ ድርጅት የዛ ግዙፍ ድርጅት ከፊል ባለቤት ለመሆን የአንድን አክሲዮን ዋጋ 300 ብር ሲያደርግ በቃ ይነግረናል ማለት ነው። 300 ብር ያለው ትንሽ ደሞ እስከ 10 ሺህ ብር ድረስ ይላል ቁጥር አብሮ ስለነበረው 10 ሺህ ብር ያለው ሰው የኢትዮ ቴሌኮም እንደው ከፊል ባለቤት መሆን ይችላል ማለት ነው። ያ ትልቅ ነገር ነው ማለት ነው። በቃ አሁን ምን ለውን የሚያሳይ ነገር ነው። 10 ሺህ ብር የኢትዮ ቴሌኮምን ወደ 33 የሚደርሱ ሼሮች ያስገዛ ነበር ማለት ነው። 33 አክሲዮኖችን ማለት ነው። ከሶስት አሁን ከ33ቱ 3ቱን መሸጥ ይችላል፣ 30ውን መያዝ ይችላል። አሁን ካፒታል ገበያው ስላለ ማለት ነው። ኢትዮ ቴሌኮም ሊስትድ ስለሆነ ማለት ነው። ስለዚህ በአመቱ መጨረሻ ኢትዮ ቴሌኮም ይሄን ያክል አተረፈ ሲባል አይ እኔም ይሄን ያክል አለኝ ይላል። አዎ አተረፈ ሲባል አንድ ይሄን ያህል ለኔ ድርሻ አለኝ ብሎ ያስባል። ሁለት ደግሞ በማትረፉ ምክንያት የሚኖር የዋጋ የእሴት ጭማሪ አለ። ገበያው የፈጠረው የእሴት ጭማሪ አለ። የዛም እሴት ጭማሪ በዛው ባለኝ ሼር ምጣኔ ተካፋይ ነኝ ብሎ ያስባል ማለት ነው። ከዛ ደግሞ በፈልገው ድሮ አሁን መጠበቅ ነበረብኝ በቃ መልሶ መሸጥ ስለማይቻል ማለት ነው። አሁን ግን ገበያ ላይ ስላለ አሁን ነው በዚህ ያህል ዋጋ ላይ ሽጥ ካለ ወዲያው ነው መሸጥ ይችላል ማለት ነው። ገንዘቡንም ያገኛል፣ ሊኩዊድ ይሆናል ማለት ነው። ከዚህ አንፃር እነዚህ ወገኖችን የሚያሳትፍ እድል ነው የመጣው ማለት ነው። አሁን ኦኬ ይሄ እድል ካለ ብሎ አሁን አንድ የኔ ወንድም ቅድም ያልኩት ያለችውን 20 ሺህ ብር ይዞ ለምሳሌ የአንድን ተቋም አክሲዮን ከኤክስቼንጁ ላይ መግዛት ፈለገ። ሲፈልግ አሁን ቀጥታ ነው ወይ እንደችን 10 ሺህ ብር ወደዛ ተቋም ይዞ የሚሄደው ሲባል ጊዜ አይ አሁን እንደዛ አይደለም። አሁን እነዚህን አክሲዮኖች ለመግዛት እነዚህን አክሲዮኖች ለመሸጥ በመሃል የተደራጁ የካፒታል ገበያ አገልግሎት ሰጪዎች አሉ። እነሱ ሰጪዎችን ሄዶ ማማከር አለበት ማለት ነው። ከሚያማክራቸው ውስጥ ቅድም እንዳለው ሲጀምር እንደኛ አይነት የኢንቨስትመንት አድቫይዘሪ ላይሰንስ በእጃቸው ያዙ ተቋሞች ጋር መሄድ አለበት። የኢንቨስትመንት አድቫይዘሪዎቹ ጥቅማቸው ይሄ ኢንቨስተር አላማው ምንድነው የሚለውን እንዲያጠኑ ይሄ የኢንቨስትመንት ኦብጀክቲቭ ማለት ነው። ለምሳሌ ጡረታ ለመውጣት ሊሆን ይችላል፣ ልጅ ለማስተማር ሊሆን ይችላል፣ ቤት ለመግዛት ሊሆን ይችላል፣ መኪና ለመግዛት ሊሆን ይችላል፣ ለመዝናናት ሊሆን ይችላል። የሆነ አላማ አለው ማለት ነው። ያ አላማ የጊዜ ምጣኔ ያለው የታይም ሆራይዘን ነው። አንዳንዱ ሰው ይሄን ገንዘብ አልፈልገውም ነው ያለው፣ የማልፈልገው ለአንድ ወር ነው ይላል። አንዳንድ ሰው ደግሞ ለአንድ አመት አልፈልገውም፣ አንዳንድ ሰው ለ10 አመት አልፈልገውም ይላል ማለት ነው። ይሄን ምን ነው ታይም ሆራይዘን ማለት። ቀጥሎ ደግሞ ሪስክ፣ ስጋት፣ አፒታይት ያላቸው ሰዎች አሉ። እኔ ምንም አይነት ስጋት መውሰድ አልችልም ሲባሉ ለሱ የሚሆኑ የሚገዙ የኢንቨስትመንት አማራጮች አሉ ገበያው ላይ። አይ እኔ ሪስክ ችግር የለብኝም በዚህ ያህል ልክ መቋቋም እችላለሁ የሚል ደግሞ አሉ። እነሱ ሲሆን ደግሞ ሌላ አማራጭ አላቸው። ብዙ ጊዜ ምንድነው ስጋቱ ሲቀንስ የሚገኘውም ሪተርን ወይንም ትርፍ ይቀንሳል።
ስጋቱ ሲጨምር ደግሞ የሚገኘው ትርፍ ይጨምራል ማለት ነው። በዛው ይሄ ወደዚህ የተሰላ ስጋት መውሰድ ነው አለ ማለት ነው። ስለዚህ የኢንቨስትመንት አድቫይዘሩ ይሄን ያዳምጥና ለዛ ስፔሲፊክ ሰው የኢንቨስትመንት ፖሊሲ ስቴትመንት ያዘጋጅለታል። ወይንም የኢንቨስትመንት አካውንት ራሱ ጋር ያስከፍተውና ኢንቨስትመንት ፖሊሲ ስቴትመንት ምን ማለት ነው? አንተ በነገርከኝ አላማ፣ በነገርከኝ ጊዜ፣ በወስዳለሁ ባልከኝ የስጋት ምጣኔ ላንተ የሚሆኑ ሰነዶች እዚህ ቦታ ላይ ያሉ ሰነዶች ናቸው ብሎ የምክር አገልግሎት የሚለግሰው ማለት ነው። በዛ ምክር አገልግሎት መሰረት ነው እነዛን ሰነዶች የሚያደራጅለት ማለት ነው። ካደራጀለት በኋላ ከኢንቨስትመንት አድቫይዘሪ በኋላ ይሄ ሰው ወዴት ማለፍ አለበት? ወደ ብሮከሮች ወይም ደግሞ ከካፒታል ገበያ አገልግሎት ሰጪ ውስጥ የብሮከሬጅ ስራ ፈቃድ ያላቸው የአገልግሎት ሰጪዎች ጋር መሄድ አለበት ማለት ነው። እዛ ጋር ሄድና ተገቢ የሆኑ እነሱ የሚጠይቁትን ክራይቴሪያና ዴታ እና ዶክመንት በማቅረብ እዛ ሄዶ አካውንት ይከፍታል ማለት ነው። አሁን ያ አካውንት ተከፈተ ማለት ምን ማድረግ ይችላል ማለት ነው? እሱ ከነዚህኞቹ አድቫይዝ እየወሰደ ለነዛኞቹ ትእዛዝ ይሰጣል ማለት ነው። ግዛ የሚል ትእዛዝ፣ ሽጥ የሚል ትእዛዝ ማለት ነው። እነዛኞቹ ደግሞ ወስደው ኤክስቼንጁ ላይ ባላቸው የአካውንት ምን ያደርጋሉ ማለት ነው? ይሄን ግዛና ሽጥ ትእዛዝ ያስተላልፉለታል ማለት ነው። ስለዚህ ይሄ አሁን ፐርፌክትሊ እንደው መጀመሪያ ላይ እንደው በወሬ ደረጃ በሐሳብ ደረጃ ነበር የምናወራው። አሁን ግን እየተገበርን ያለ ነው ነው ቅድም እንደው ምን ላይ ደርሰናል የሚለው በቃ ይሄን ማሳካት ችለናል። ምን ማድረግ እንደውም ከሱም አልፈን ሄደን አሁን እኮ ምናልባት እነዚህ አሁን ያልኳቸው የብሮከሬጅ ፍቃድ ያላቸው ተቋማት ጋር አንድ ጊዜ ሊሆን ይችላል የምንሄደው ማለት ነው። ቅድም ያልኳቸውን ዶክመንቶችና ዴታዎች እስክናሰባስብ ድረስ ማለት ነው። አንዴ እዛ ሄደን እነዛን ዶክመንቶችና ዴታዎች ሰብስበው ተገቢ የሆነ ይሄ ደንበኛውን እወቅ የሚል ክራይቴሪያዎችን ከጨረሱ በኋላ በአፕ ደረጃ ልናዝ እንችላለን ማለት ነው። ስልካችን ላይ ስናየው ይሄን ግዛ፣ ይሄን ሽጥ ማለት ነው። ይሄን ግዛ፣ ይሄን ሽጥ እያለን ምን ማድረግ እንችላለን ማለት ነው። ይሄን እኛም ራሳችን ማድረግ እንችላለን። ቅድም ደግሞ ባወራሁት አይነት የፖሊሲ ስቴትመንት እስከተግባባን ድረስ እኛ እንኳን ቢዚ ሆነን የራሳችንን ስራ ሆነ ለተለት የሚያሯሩጡ ስራዎች አሉ። እሱን ስንሰራ እዛ ጋር ያሉት እኛ የቀጠርናቸው ሰዎች ደግሞ በኢንቨስትመንት አድቫይዘሪ እና በብሮከሬጅ ይሄን ስራ የሚሰሩልን ሰዎች ናቸው ማለት ነው። ስለዚህ በዚህ መልኩ ነው የሚሆነው ማለት ነው። በዚህ መልኩ ሲሆን ብዙ ጊዜ አሁን ኤክስቼንጁ ላይ ፕራይስን ኮንትሮል ማድረግ አይቻልም። ቅድም እንዳልነው ማለት ነው ገበያው ነው ኮንትሮል የሚያደርገው። ስለዚህ ፕራይስ ሳናስበው ሊጨምር ይችላል። ጨምሮ ያየነው ፕራይስ ደግሞ ሳናስበው ሊቀንስ ይችላል ማለት ነው። እኛ ደግሞ ስራ አለን፣ ለምሳሌ የቢሮ ስራ አለን ብለን እናስብ ማለት ነው። ስለዚህ የቢሮ ስራችን ላይ ሆነን ገበያው ግን የተከናወነ ያለው ማለት ነው። አሁን የምንላቸው እነዚህ አገልግሎት ሰጪዎች የሙሉ ጊዜ ስራቸው ይሄን ገበያ መከታተል ነው። የእነዚህን ሰነዶች ፕራይስ ነው በተሻለ ጥራት መገመት ነው የሚሰሩት፣ መተንበይ ነው የሚሰሩት ማለት ነው። በዛ ትንበያ መሰረት በቃ እነሱ ማኔጅ እንዲያደርጉት ማዘዝ ይቻላል ማለት ነው። በቃ አንተ ዘዘው እኔ ሌላ ስራ እሰራለሁ ማለት ነው። ቅድም እንዳልኩት የዕለት ተዕለት ስራዬን እሰራለሁ። ከሱ ማገኘውን ገንዘብ እነዚህ ተቋማት ላይ ኢንቨስት እንዲደረግልኝ በዚህ መልኩ አስተላልፋለሁ። ልክ ሲጨምር አሁን እንግዲህ ስትራቴጂው እሱ ነው። አይዘው ባይሎ ሴል ሃይ ነው የምንለው ማለት ነውና እንደ ድሮ ይዘን ቁጭ አንልም እውነት ለመናገር ማለት ነው። ሃይ ደርሷል ብለን ካመነ እንሸጠዋል። ምክንያቱም ለምሳሌ በ10 ብር ገዝተነው 1000 ብር ከደረሰ ብንሸጠው ያን ያህል ትርፍ እናገኛለን ማለት ነው። ሎኖ ደግሞ ብለን ካሰብን እንገዛለን ማለት ነው። ስለዚህ እሱ ክትትል የሚፈልግ አይነት ስራ ነው ማለት ነው። የሙሉ ጊዜ ስራ ነው ማለት ነው። ስለዚህ ብዙ ጊዜ የምንመክረው ኢንቨስተሮች በተለይ አሁን የምንላቸው እንግዲህ አክቲቭ እና ፓሲቭ ብለን እንጥቀሳቸው ማለት ነው። አክቲቭ ከሆኑ ካፒታል ገበያው ላይ አሁን ምለው ነገር ማየት ስለሚችሉ ራሳቸው መወሰን ይችላሉ። የቅድሙን አደረጃ ተከትለው መፈጸም ይችላሉ ማለት ነው። አይ እኔ ትኩረት ይፈልጋል ማለት ነው። ዞር ብዬ ስመጣ ተቀይሯል ነገሮች ማለት ነው። ስለዚህ ዞር ምል ከሆነ ሌላ ጉዳይ ላከናውን የሚሻለው አሁን ባልናቸው የካፒታል አገልግሎት ሰጪዎች ድርጅቶች አማካኝነት እነዚህን ስራዎች ብናቀላጥፍ ነው የሚሻለው ማለት ነው። ስለዚህ በተቻለ መጠን የኢንቨስትመንት አድቫይዘሮችና ብሮከሮቹን ተጠቅመው ስራቸውን እንዲሰሩ ግዥና ሽያጫቸውን እንዲያደርጉ ይመከራል። እሱ ነው የምንመክረው። ለዛም ነው የባለስልጣኑ እነዚህም በሙሉ ላይሰንስ እንግዲህ ድሮ አሁን ብሮከር ማለት በአማርኛ ደላላ ነው እና ደላላ መጥፎ ኮኖቴሽን አለው እኛ ሀገር። ለምንድን ነው መጥፎ ኮኖቴሽን የመጣው? ደላላ ለመሆን እዚህ ሀገር ደላላ ነኝ ማለት ብቻ የሚጠበቅብህ፣ ኳሊፊኬሽን አይጠይቅም፣ ኤክስፔሪየንስ አይጠይቅም፣ ኃላፊነትም የለብህም እና በአብዛኛው ከደላሎች የምሰማው ነገር ምንድነው? አንድ ነገር ግዛልኝ ስትለው ኮሚሽኑን ብቻ በማየት
አይ ይሄንማ ግዛው ብሎ ቶሎ የማስገዛት ሽጥልኝ ስትሎ ቶሎ የማሸጥ ካንተ ኢንተረስት ጋር ወይም የደንበኛውን ኢንተረስት ሳይሆን የራሱን ኢንተረስት ብቻ የራሱን ጥቅም ብቻ የሚያስጠብቅ ነው በአብዛኛው የምናውቀው። አሁን ወደዚህ ስንመጣ ግን የአክሲዮን እና ካፒታል ማርኬቱ ላይ ያሉ ደላሎች በስርዓት የሚመሩ ላይሰንስ የተሰጣቸው ኃላፊነት ያለባቸውና በተቻለ መጠን ደግሞ የደንበኞቻቸውን ጥቅም የሚያስጠብቁ የሚያስቀድሙ መሆን አለባቸው እና እንደ አብዛኛው ህዝብ ደላላ ሲባል በቃ እንደ በፊት እንደምናውቀው አይነት አርጎ እንዳይገምታቸው ፕሮፌሽናልስ መሆናቸው ማሳወቅ መቻል ያለብን ይመስለኛል አይደል? እውነት ነው። አቶ ሚሜ በጣም ጥሩ አድርገህ ገልጸዋል። እውነት ለመናገር ይሄ የካፒታል ገበያ አዋጁ ሲጸድቅ 1248 በአጋጣሚ እንደ ታዛቢ ፓርላማ ተገኝቼ ነበርና ፓርላማው የህዝብ ጥሪ ተብሎ ሂሪንግ አለ አይደለም የህዝብ ስሚ እዛ ተገኝቼ ነበርና አንደኛው ጥያቄ አሁን አንተ ያልከውን ነው አንዳቸው አንስተው እንደው ይሄ ደላላ የሚለውን ስም በሌላ ብትቀይሩልን አይሻልም? ምክንያቱም ገበያው ላይ ደላላ የሚለው ነገር በሌላ መንገድ ነው የታሰበ ያለው እና እሱን ብትቀይሩልን የሚል ጥያቄ ተነስቶ ነበር ማለት ነው። ስሙ በሆነ መንገድ ከሆነ ነገር ጋር ተያይዟል ማለት ነው። አሁን ግን የኢትዮጵያ ካፒታል ገበያ ባለስልጣን እንደው ከሰራቸው ዋና ዋና ስራዎች ብዬ ማስበው ይሄ ካፒታል ገበያ አገልግሎት ሰጪዎችን የሚመለምልበት ክራይቴሪያዎች ናቸው። እነዛ ክራይቴሪያዎች በጣም ብዙ ርቀት ነው የሚሄደው። እውነት ለመናገር ያው አቶ ሚሊዮን አንተ አልፈበታል አንተ ድርጅትን በዛ ውስጥ ያለፈው የኛም ድርጅት በዛ ውስጥ ያለፈውና ሲጀመር ካፒታል ሪኳየርመንት አለው። ገና ሲጀመር ማለት እዚህ ስራ ውስጥ ለመግባት የሆነ ካፒታል የራስን ገንዘብ ማስገባት መቻል አለብህ የሚል ሪኳየርመንት ሲቀጥል ቅድም ያልነው የኮምፒተንሲ ኮምፒተንሲ ምን ያህል ብቃት አለ ይሄ የምትለው ነገር ለመስራት ምን ያህል ብቃት አለ ቱዛት ኤክስቴንት እንደውም ሄዶ አንተ ይሄን ብቃት ባይኖርህ አንተን የሚደግፍ ከውጭ ብቃት ያለው ከሀገር ውስጥ ብቃት ያለው ሌሎች ተቋሞችን አግሪመንት ገብተህ ና የሚል አይነት ከባድ የሆነ ሪኳየርመንት አገር ውስጥም እንግዲህ የምታውቀው ነው። አግሪመንት ገብተን ከሀገር ውጭም አግሪመንት ገብተን የመጣ ነው። ቀጥሎ ደግሞ ፊት ኤንድ ፕሮፐር የሚባሉ ክራይቴሪያዎች ማለት ነው። ለምሳሌ የፖሊስ ሰርቲፊኬት ኦልሞስት ሁሉም የአፖይንትድ ሪፕሬዘንታቲቭ የሚባሉ ሰዎች ከወንጀል ነፃ ስለመሆናቸው ሰነዶች እንዲያቀርቡ፣ ሲቀጥል አገልግሎት አሰጣጣቸውን በኦንሳይትም በኦፍሳይትም ኢንስፔክሽን ያው እንደምታውቀው በየጊዜው እየመጡ በአካልም እንዲሁም ደግሞ ኳርተርሊ ሪፖርት እየላኩ ትንሽ ቼንጅም ሲኖር እነዛን ለውጦች እናሳውቅ ግዴታ ጥለው፣ ሁለት አቅምም ደግሞ ከጊዜ ወደ ጊዜ እነሱ ከሚያዩዋቸው ነገሮች የተነሱ ያው እንደምታውቀው እየጠሩ ስልጠናዎችን አቅም ማጎልበቻዎችን እየሰሩ ጥርት አድርገው ለመሄድ እየሞከሩ ያሉ ናቸው ማለት ነው። እንደውም አንዳንድ ጊዜ በጣም እንደው ይሄ ስክሪቲናይዝ የምናደርግበት ሂደት እየበዛብን እንደው በቃ ይሄ ነገር እኮ ዘገየብን ብለን እንደው የምናሳስብበት ጊዜ አለ ማለት ነው። በጣም ያጠሩ እየሄደ ስለሆነ ማለት ነው። ከእሱ አንጻር ድሮ የምናስበው ይሄ ብሮከሬጅ እና አሁን ያለው ብሮከሬጅ ፍጹም የማይገናኙ ማለት ነው። ድሮ በቃ የድሮ ችግር እኮ እሱን ነው ለመቅረፍ የተሞከረ ያለ ማለት ነው። ድሮ አንሪጉሌትድ ወይንም ቁጥጥር ያልነበረው ቁጥጥር አልባ የሆነ ስራ ስለነበረ ቁጥጥር አልባ ደግሞ ሲሆን ማንም ይፈነጫል ማለት ነው። ይሄኛው ደግሞ በጣም ስትሪክት የሆነ ቱ ዘ ኤክስቴንት የምንወስዳት የምንድነው የኮሚሽን ማርጂን ድረስ ተገብቶ ክትትል የሚደረግበት እሷም እንደምታውቀው ነው እንግዲህ ያው ስናስገባ ድሮ አሁን ቅድም ፕራይስ አይነገርም። አሁን ከኤክስ ክላይንት ጋር በስንት ብር ገባ ሲባል አይነገርም። አሁን ግን እሷን ጽፋ አምጣልኝ በስንት ብር ከማን ጋር ተዋውለህ ነው ስራ የሰራኸው የሚለውን በግልጽ ጽፋ አምጣልኝ እያለ በሱ ደረጃ ክትትል የሚያደርግበት ምንድነው ዘርፍ ነው አሁን ተፈጥሮ ያለው ማለት ነው። ከሱ አንጻር ቅድም እንዳልነው በዋነኛነት የኢንቨስተሩን እምነት ይሄ ኮንፊደንስ ማግኘት ስለሆነ ማግኘት የሚቻል ይመስለኛል ማለት ነው። ልክ ነው። ድሮ የጠፉ ጥፋቶች አሉ ቅድም ባልነው መልኩ ሲመጡ እነሱ ግን የሚያርቅ ሆኖ ነው የተቀረጸውና የተሰራበትም ያለው አካሄድ እሱ ነው። ፍራንክሊ ስፒኪንግ ሞር ስክሩቲናይዝ የተደረግን ነው ይሄን ያለ ነው የሚለው እንደው በዚሁ ላረጋግጥ ብዬ ነው። ጥሩ ነው። ምክንያቱም አንዳንዴ ኤክስፔሪየንስ ብዙ ጊዜ ያስራልና ድሮ ሼር ገዝተው ሼሩ የተበላባቸው አይነት ሰዎች አሁን የተፈጠረው ላንድስኬፕ ወይም የተፈጠረው ምህዳር የተለየ ስለሆነ ለኢንቨስተሩ በተለይ ብዙ ጥንቃቄ ይደረጋል የሚለው ማስተላለፍም አንድ ነገር ነው። እውነት ነው። ዞሮ ዞሮ በአብዛኛው ፕሮሞት ማድረግ እንፈልገው ለኢንቨስተሩ ለአብዛኛው ህዝብ ስለሆነ ሼር መግዛት ወይም የኩባንያዎችን አክሲዮን መግዛት ዋና ዋና ጥቅሞቹ ምንድናቸው የሚለውን
ተናግረን ብንዘጋስ? መልካም ጥሩ እይታ ነው። እውነት ለመናገር ነው ወደ ኋላ ሸሸት ብዬ የፋይናንስ ስርዓት ብዬ ብስለው የፋይናንስ ስርዓት በዚህ በኩል ሴቨሩ ወይንም ሰርፕለስ በጀት ያለው ለዛሬ ሊሆን ይችላል፣ ለአመት ሊሆን ይችላል፣ ለ10 ዓመት ሰርፕለስ በጀት ያለው፣ በዚህ በኩል ደግሞ ቦሮወሩ ዲፊሲት በጀት ያለው ወይ ደግሞ የቢዝነስ አይዲያ ኖሮት ያን አይዲያ ወደ እውነታው ለማምጣት የተቸገረ ወገኖችን ማገናኘት ነው ስራው። ይሄ የፋይናንስ ስርዓት ሲዋቀር በሁለት መንገድ ሊዋቀር ይችላል። በፋይናንስ ተቋሞቻችን በባንኮቻችን ሊዋቀር ይችላል። እስከዛሬ የኢትዮጵያ እጅ እሱ ነበር። ይሄ የባንክ እጃችን ነበር። የፋይናንስ ተቋማት፣ የኢንሹራንስ፣ የማይክሮ ፋይናንስ፣ የሴቪንግ እና ክሬዲት አሶሲዬሽኖች እጅ ነበር በይበልጥ ሲሰራ የነበረው ማለት ነው። ይሰራ ነበር። አሁን ሌላም እጅ ነው እየገባ ያለው ማለት ነው። ወይ ደግሞ በፊት ደካማ የነበረው ግራ እጅ የነበረው እጅ ግራ ደካማ ስለሆነ ነው እሱ ነው ደግሞ አሁን ደግሞ እየተነቃቀ ያለው። እሱ ደግሞ ምንድነው በካፒታል ገበያ ተባለና ልክ በዛ በኩል ያለው የቁጥጥርና ስኬታማ ታሪክ የተደገመ ነው። እዛ ጋር ብሔራዊ ባንክ አለ የምንላቸውን ነገሮች እንዳላጣጡ ነው እነዚህ ፋይናንስ ተቋማትን ላይሰንስ ያደርጋቸው የነበረው በዛ ሂደት መጥተው ነው ስኬት ሲያጎናጽፉ የነበሩት። ስለዚህ ቅድም እንዳነሳ ነው አክሲዮን ይሸጣለን ብለው ገንዘብ የጠፉ ፕሮሞተሮች እና አደራጆች ፋይናንስ ተቋማት ላይ ብዙ አይገኙም። ምክንያቱም በዛኛው በኩል ተጣርተው ሲያልፉ ስለነበረ ማለት ነው። ሌሎች ተቋሞች ላይ ግን በርከት ይላሉ። ለምን ሲባል በዛ በኩል ማንም ሰው ሲቆጣጠር ስላልነበረ ማለት ነው። አሁን ካፒታል ገበያው እሱን ልስራ ነው ያለው። እዛ ጋር ያለው ስኬትን ነው ወደዚህ እያሰፋ ያለው ማለት ነው። ወደዚህ እየመጣ ነው ያለው። ከእሱ አንጻር አሁን እንዳልነው ሴቨሮች ወይም ደግሞ ኢንቨስተሮች ወይም ደግሞ ትንሽ የገንዘብ ያላቸው እና ዛሬ የማይፈልጉት በዚህ ሁሉ ጊዜ ኢንቨስተር ስንል እንግዲህ ኮንሳምፕሽን ነው። ሁሉ ጊዜ አሁን ኢኮኖሚ ላይ ኢንካም ካለ ኮንሳምፕሽን አለ፣ ከዛ ሴቪንግ አለ ነው ማለት ነው። ኢንካም ኢዝ ኢኳል ቱ ኮንሳምፕሽን ፕላስ ሴቪንግ ነው የምንለው። ለምሳሌ ምን ማለት ነው? 100 ብር ያለው ሰው 70 ብር ኮንሱም ቢያደርግ እንደማለት ነው። 70 ብር ቢጠቀም ዛሬ ቢመገበው እንደማለት ነው። ዛሬ 30 ብር ትቀርባለች። ያቺ 30 ብር ሴቪንግ እናት ወይ ሰርፕለስ እናት አለን። እቺ ሴቪንግ ግን ለፊውቸር ኮንሳምፕሽን ነች። ስለዚህ የፊውቸር ኮንሳምፕሽን ሳክሪፋይስ አድርጌ ዛሬ ሙሉን ኮንሱም ማድረግ ይችላል። አይ ዛሬ ትንሽ ኮንሱም አድርጌ ፊውቸር ኮንሱም ማድረግ እፈልጋለሁ የሚላል። እሷ ነች አሁን ሴቨር ስንል ጊዜ እንደማይፈልገው ገንዘብ ያለው ሳይሆን ለአሁን ማይጠቀማት አሁን ሲባል ምናልባት አንድ ቀን ሊሆን ይችላል። አሁን ስለ መኒ ማርኬት ቅድም ስናወራ የነበረው እንደዚህ አይነት የትንሽ ያጫጭር ገበያዎችን ነው እንደ መኒ ማርኬት መኖታቸው ማለት ነው። ካፒታል ማርኬት ደግሞ ስለ ጊዜ የረጃጅም ጊዜ ለ1 ዓመት ለ10 ዓመት ለ30 ዓመት አልፈልግም የሚለው ይኖራል ማለት ነው። ስለዚህ እነዚህ ሴቨሮች ወይም ሰርፕለስ በጀት ዩኒቶች በፊት ከነበረው ተጨማሪ የቁጠባ ወይም ገንዘባቸው የሚያስቀምጡበት አማራጭ ነው የመጣላቸው ማለት ነው። ምን ሲያደርጉ አክሲዮን ሲገዙ እየቆጠቡ ነው እንደማለት ነው። ኮንሳምፕሽን አይደለም። ያ አክሲዮንን በፈለጉት ጊዜ ሽጠው ምን ያደርጋሉ? ገንዘባቸው መቀበል ይችላሉ አይደል? የራሳቸውን ገንዘብ ብቻ ሳይሆን ጨምረው መቀበል ይችላሉ አይደል? ካፒታል አፕሪሺዬሽን፣ ካፒታል ጌን። እሱ ብቻ ሳይሆን ደግሞ የትርፍ ተጋሪነትም አድቫንቴጅ አለው ማለት ነው። ስለዚህ ምንድነው ዋናው ጥቅም? ለምሳሌ አክሲዮን ላይ ገንዘቤን ሳስቀምጥ ስል ጊዜ አንደኛውና ዋነኛው ጥቅም ድሮ የሚያገኙትን ዲቪደንድ የትርፍ መካፈል መብት ይጎናጸፋሉ ማለት ነው። አንድ ከሱ ባሻገር ድሮ የማያገኙት ምንድነው? ካፒታል ጌን። በ100 ብር የገዛ ሰው እውነት ለመናገር ቅድም እንዳወራ ነው አብዛኞቻችን አሁን በ1000 ብር ጊዜ ሼር የገዛን ሰዎች ትሩ ቫልዩ ቢሰራልን it could be 4000 3000 ብር ኦልሬዲ የተጠራቀመ ጌን አለ ማለት ነው። ትርፍ አለ። ጥሩ ማኔጅ የተደረጉ ካምፓኒዎች ከሆኑ ጥሩ ያልተደረጉ ሊቀንስ ይችላል። ለኢንቨስተሩ በጣም መግለጽ ያለብን እንደው እንደ አድቫንቴጅ መጨመሩን ነው እያነሳን ያለ ነው። ነገር ግን በድርጅቶቹ ፐርፎርማንስ ላይ ይሆናል። ያ ደግሞ ምን ያመጣል ሲባል እዚህ ጋር ለኝን ሼር ሽጬ ጥሩ ፐርፎርም ለሚያደርገው ገንዘብ ፈጣለ ማለት ነው። ካፒታል አሎኬሽን አድቫንቴጅ አለ ኦቨርኦል ኢኮኖሚ ላይ ማለት ነው። ኢኒፊሽንት ከሆነ ድርጅት ገንዘብ የሸሸ ኢፊሽንት ስለሆነ ድርጅት ገንዘብ ይገባል ማለት ነው። ያም ደግሞ ሌላ በጎን የምናገኛቸው ለምሳሌ የምናወራው ስለ ሕክምና ከሆነ ሕክምናዎች ያደርጋሉ ማለት ሕክምና ተቋሞች ያደርጋሉ። ፋብሪካ ከሆነ ፋብሪካዎች ያደርጋሉ ማለት ነው። ስለዚህ ከራሱ ዳይሬክት ቤኔፊት ባሻገር በዚህ ሂደት ውስጥ ገንዘብ ወደሚሰሩ እጆች ወደሚለፉ እጆች ትዞራለች ማለት ነው። ከማይሰሩት የተወሰደች ማለት ነው። ስለዚህ አሁን ይሄ ድርጅት እኔ ኢንቨስት ባደረኩት ገንዘብ ላይ ስንት ብር ያመጣል ብዬ ስለሆነ የምሰጠው እኔ 10 ብር አመጣለሁ ይላል አንደኛው። አይ አንደኛው 15 ብር አመጣለሁ ሲል የ10 ብሩን ሼር ሸጥና ያን ገንዘብ ይዤ 15 ብር ጋር ይዤ እገዛለሁ ማለት ነው። ምክንያቱም ያለው የቅድም እንዳልኩት የካፒታል ጌን እዛ ጋር ስለሚሻል ማለት ነው። በዚህ መልኩ
ሴቭ የማድረግ ፍላጎታቸውን ያሟሉበታል። ሴቭ ሲያደርጉ ደግሞ ከኢንፍሌሽን የጨመረ ትርፍ ያገኙበታል። እንዲሁም ደግሞ ለፔሪዮዲክ ኢንካም ፍላጎታቸው በአመት ኢንካም ያገኙበታል ማለት ነው። ከበፊቱ አንጻር የካፒታል ጌን አድቫንቴጅ አግኝቷል። የሊኩዲቲ ገንዘባቸው ፈለጉት ጊዜ ሸጠው የመቀበል አድቫንቴጅ አግኝቶበታል። ከበፊቱ በተሻለ የካፒታል ጌን አድቫንቴጅ አግኝቶበታል ማለት ነው። አሁን ደግሞ እንደኛ አይነት የኢንቨስትመንት አድቫይዘሮች ጋር አብረው ሲሰሩ የተደራጀ ይህንን በጣም ተአማኒ የሆነ ግምት ከሚሰሩ ሰዎች ጋር ባለሙያዎች ጋር ስለሚሰሩ በፊት ከሚያገኙት የተሻለ ውጤት ያገኙበታል ማለት ነው። ስለዚህ ከዚህ አንጻር እንደው የካፒታል ገበያው መምጣት በእጅ አዙር ለሐሳብ ኖሯቸው ሐሳባቸው መተግበር ላልቻሉ ኢሹወርስ ቢመጣም በዋነኛነት ግን እነዚህ ኢሹወሮች የሚፈልጉትን ገንዘብ የምናገኘው ባይዘው በጣም አቅም አለው። እውነት ለመናገር ይሄ ካፒታል ገበያው ከዲላይ ፋይናንስ መንገድ የተሻለ የሚያደርገው አቅም አለው ማለት ነው። ምንድነው አቅሙ ሲባል ከብዙ ሰው ትንሽ በመሰብሰብ ሎሚ ምናምን እንደይባል በቃ 50 ሎሚ ለ50 ሰው ጌጥ ነው የሚባለው። አሁንም ጌጥ በሚባል ኢንቨስትመንት ትልቅ የሆነ ነገሮችን ማሳካት ይቻላል ማለት ነው። በቃ ምን ፈልገው አሁን እንደው እኛ ሀገር ፋይናንስ አልሄደችበትም ብዬ ማስበው አቅጣጫ ገበሬው ጋር ነው ፍራንክሊ ስፒኪንግ። እና ገበሬው ቅድም እንዳልኩት ነው ኢኮኖሚካሊ በጣም አክቲቭ ነው፣ ግን ደግሞ ፑር ነው። ስለዚህ እንደው እነዚህ ትንሽ የሚሰበሰቡ ገንዘቦች ወደዛ አቅጣጫ ቢሄዱ ምንድነው ጥቅሙ? ለምሳሌ ሲባል አንደኛ እኔ የማገኘው ሪተርን አለ ያለን ቅድም በጣም የተጠና ሪተርን፣ ሁለተኛ ካፒታል ጌን አለኝ፣ ፕላስ ደግሞ ጤፍ ጨመረ አይደለም ባይዘው ጤፍ ይቀንሳል። ለምን ሲባል ቅድም እንዳልነው ዳይሬክትሊ ራሱ መስጠት የሚችልበትን ቦታ ስለሚያውቀው ማለት ነው። ስለዚህ ይሄ ኢኮኖሚካሊ ኮንሱም የምናደርጋቸው ፕሮዳክቶችና ሰርቪሶችንም ኢንፍሉዌንስ ማድረግ ይችላል አሳን ኢንቨስተር ማለት ነው። ድሮ ያ አልነበረኝም ቅድም እንዳልነው ማለት ነው። ለዚህኛው ድርጅት ከዚህኛው ድርጅት እገዛለሁ፣ ለዚህኛው ድርጅት እሰጣለሁ፣ እንደዚህ ምለው ነገር አልነበረም። አሁን ግን ምን አለኝ ማለት ነው ያቺ ትንሿ የኔ ብር ትልቅ ኢኮኖሚያዊ ጠቀሜታ በቀጥታም ለራሴ በዘዋዋሪ ደግሞ ለምፈልገው የኢኮኖሚክ ሴክተር ማምጣት ትችላለች ማለት ነው። ያ ደግሞ ያ ድሮ የነበረው እንዳለ ስለሆነ ይሄ እዚህ ላይ ሲገባ የኢትዮጵያን እድገት በጣም የሚያፋጥን ነው የሚሆነው ማለት ነው። ኢንቨስተሮችም ቅድም እንዳልከው ነው አሁን ጂዲፒ በዚህ ያህል አደገ ሲባል ለኔ ምን ያህል ገባ ሲባል አሁን እሱም መቆጣጠር ቻሉ ማለት ነው ኢንቨስተሮች። ምክንያቱም ዳይሬክትሊ የሚፈልጉትን ገንዘብ ለሚፈልጉት ተቋም በመስጠት የራሳቸውን ሪተርን ማስተካከል የነሱ ሆኗል ማለት ነው። ስለዚህ በእጅ አዙር በፋይናንስ ተቋማት በኩል የሚሄዱ ጊዜ አለ አማራጭ፣ ግን እነሱ ከፈለጉ በራሳቸው የሚሄዱበት መንገድ ተፈጥሮላቸዋል ማለት ነው። ልክ ነው። አሁን ብዙ ጊዜ ደግሞ ሰዎች ሲሉ የምንሰማቸው ለምሳሌ ኪሴ ውስጥ 1000 ብር 2000 ብር አለ ለምን የሆነ ነገር አሰራበት ይሄ ምን ይሰራል እንደውም ነገ ባቆየው እንደው ስለሚወድቅ ዛሬውኑ ተዝናንቼ ባጠፋው ነው የሚሻለው። ይሄ 2000 ብርም 3000 ብር 5000 ብርም ያለው ሰው ሼር መግዛት ስለሚችል ወደ ኢንቨስትመንት ቶሎ የሚሄድ አንዳንዴ እንግዲህ ቅድም እንዳለው ኢንቨስተር ለመባል ሚሊዮነር ቢሊዮነር መሆን መቻል ያንስታስበው ይደክማል። ስለዚህ በቃ ዛሬ ተዝናንቼ ለፍ የማለት ነገር ይኖራል። አሁን ግን ከስር ያለችን ነገር ኢንቨስት ስለምታረግ ሴቪንግን የማበረታታት ነገር ራሱ በጣም ለሀገርም ለሰውም በግለሰብም ደረጃ የተወሰነ ትርፍ ብር ሲኖረን ወዲያው ኢንቨስት የማድረግ ትልቅ አጋጣሚ ነው ማለት ነው። ሚሊዮን ነው። ይሄን ስታነሳ ምን ትዝ አለኝ ኢትዮጵያ ውስጥ ብር ይናቃል ብዙ ጊዜ ብር እንቃለን። እንግዲህ ይቅርታ አድርግልኝ የኔ ኦብዘርቬሽን ምን ማለት ነው? ቅድም አንተ እንዳልከው ለምሳሌ ለኔ ቢጤ እንደው ሄዳ አሁን 10 ብር ሰጥ ምን ላርጋት የሚልህ የኔ ቢጤ ታገኛለህ። ልክ ነው። ያቺ 10 ብር ኢንቨስት ትደረጋለች ባይዘው እውነት ለመናገር ለምንድን ነው እንደዚህ ይሆን ነው ብር ለምንድን ነው ማናከብረው ሲባል እንዳልከው አማራጭ የለው አማራጭ ስለ የለው ተስፋም ስለ የለ ያቺን ትንቃታለህ ማለት ነው። ምን ላርጋት ነው የምትለኝ ማለት ነው። ግን አንዳንድ ጊዜ እኛ ጋር ቅድም ያለው ኮመርሻል ኮዱ ላይ እንደው the smallest denomination 100 ብር ስለሚል ነው እንጂ አሁን ያለው ውጭ ሀገር የፔኒ ሼርስ የሚባሉ አሉ። በሳንቲም በቃ የ10 ሳንቲም የ50 ሳንቲም ሼር መግዛት ይችላል። እኔ የምመኘው እሱን ነው እውነቱን ለመናገር። አሁንም እኛ ሀገርም ወደዛ ምን ሄድ ይመስለኛል። ምክንያቱም ምንም እንኳን ዲኖሚኔሽኑ ቢኖሩትም ስትሸጣቸው ግን አሁን ይሄ ዲማት በሚደረግበት ጊዜ ላይ ወደዛ መሄዱ አይቀርም ማለት ነው። እንደው ፍራክሽኖቹ ከዛ ላይ አንሱ ይችላሉ፣ ከህጉ ላይ አንሱ ይችላሉ። ነገር ግን ወደዛ ነው የሚሄዱት ማለት ነው። አሁን አንተ እንዳልከው የኛ ማህበረሰብ ለገንዘብ ያለውን አመለካከት የሚቀይርበት ነው ማለት ነው። ትንሽ ብርም ይዞ
እንዴ ምን ላድርጋት አይለንም ማለት ነው። ኦኬ እቺን ኢንቨስት አድርጋታለሁ። ሌላ ደግሞ ትዝ ያለኝ ምንድነው ብዙ እንዳልገባው ሚስጥር አለ። በተለይ ፋይናንስ ላይ ባንዴ ሀብታም አይኮንም። በተለይ በፋይናንስ ነው ማለት ነው። ለምሳሌ እንደው ዝም ብሎ በድሮ ላውራ። ድሮ ያው እሱ ሚሊዮን አልጠቅስም ብላ ነው የጠቀስኩ ነው ያወራ ያለሁት። አንድ ቪትስ መኪና ብትኖር እንደው በወቅቱ ከቪት የተሻለ መኪና ድሮ ነው ማወራ። እንግዲህ ያው በእኛ ጊዜ 14 ዓመት የተነዳ ቪት እንደ አዲስ እንገዛ ነበረ። አሁን ነው እንግዲህ ዜሮ መኪኖችን በተለይ ደግሞ ከኛ ጋር ህዳሴ ግድቡ የሚደግፉ ኤሌክትሪክ መኪናዎች ወደ ገበያ ገቡት እንጂ ድሮ እንደዛ ነበር የነበረው። ያው አንተ አልጠራም ስላልክ እኔ ልጥራው ብዬ ነው። እሱ ኖሮ ወደ ኮሮላ ደግሞ ከሷ የተሻለ ደግሞ ጥሩ መኪና ከዛ እንግዲህ ዘመናዊ ቆንጆ መኪና የሚባለው ኮሮላ ነውና የ2007 ሞዴል ማለት ነው 11 ዓመት የተነዳ መኪና ነው የምናወራው እዛን ጊዜ ማለት ነው። የሚገርም ጊዜ ነው የነበርንበትና እቺ አጭር ጊዜ ግን ምን ያህል ለውጥ እንዳመጣች በዛው ላንሳለ ብዬ ነውና ቪትስ ኖሮ ወደ ኮሮላ መቀየር እንደዚህ ነው ያልቀላል ነበረ መቀየር ሲሆን ማለት ነው። መግዛት ሲሆን ጊዜ ግን ቪትሱን መግዛት ከባድ ነበር። ስለዚህ ለመቀየር ምንድነው ብዙ ሰው አይገባውም ይሄ ሚስጥር ባይዘው አሁን የደረስክበትን ይዘህ ትንሽም ብትሆን እሷ ትንሽ ከፍ ስትልልህ እሷን ሽጠህ የተወሰነ ደግሞ አንተም ሰርተህ ይሄ ያስከውም ነገር ሰርቶልህ እሷ ላይ ጨምረህ ወደሚቀጥለው መሻገር ቀላል መሰላለች። የመሰላል እንግዲህ መሰላል ስናወራ አንደኛው ላይ መውጣት እንደማለት ብዙ አይገባውም ባይዘው እኔ ራሴ ሌቶኝ የደረስኩበት ነው ማለት ነው። ምክንያቱም ቀስ እያልክ ስታደግ የሚገባህ ነገር ነው ማለት ነው። ሶ ባለህ አሁን ያለውን ሰነድ ላይ ኢንቨስት አደርጋለህ። ያቺ ሰነድ ዲቪደንድ ትሰጣለች፣ ካፒታል ጌን ታመጣላለች፣ ትጠብቃለህ። ባይሎሴል ሃይ ስለሆነ ዋጋዋ ትንሽ ከፍ እስኪል ድረስ earning cash flow የተቋሙ እስኪጨምር ድረስ እሱ ነው የሚጨምረው። ትጠብቃለህ። ልክ እሱ ሲጨምርልህ በቃ ከዚህ በላይ ነው ፖቴንሻል ለመጨመር በስታስብ ትሸጠዋለህ። ትሸጠውና ደግሞ ከሱ የተሻለ ላይ ቅድም ያልኩት ካፒታል ጌን ያመጣልሃል፣ ዲቪደንድ ያመጣልሃል። አንተ ደግሞ በራስህ እዚህ ለፋ ሆነ ያመጣኸው አለ። እነሱን ደግሞ አድርገህ የተሻለ ከዛ በላይ ደግሞ earning ሊጨምር የሚችለው ላይ ትወጣለህ ማለት ነው። እንደዛ ያልክ አሁን እኮ ይሄ ምን ሰማቸው ቢሊዮነሮች አንዳንድ ጊዜ በቀን ውስጥ ይሄን ያህል ቢሊዮን ሀብታቸው ቀነሰ፣ ይሄን ያህል ቢሊዮን ሀብታቸው ጨመረ የሚለው እኮ ሼር እኮ ነው። ሼር ነው፣ ሌላ አይደለም እኮ በቃ። ምክንያቱም ዴይሊ ኤክስቼንጁ ላይ የሼሩ ዋጋ ስለሚታወቅ ያ ደግሞ ገበያ የearning እና የካሽ ፍሎ ፕሮስፔክታቸውን እያየ ዋጋ ስለሚወስንላቸው አንተ ተኝተህ ስትነሳ ምናልባት ቢሊዮነር ሆነሃል ማለት ነው በእነዚህ ቢያስካቸው ሼሮች። ኢፍ ኖት የሆነ ቅድም እንዳለው በሺዎች ነው የተነሳው 10 ሺዎች ገብተሃል ማለት ነው ከእንቅልፍ ስትነሳ ማለት ነው። እነዛ 10 ሺዎችን ማገላብጣ የሆነ ቀን ላይ 20 ሺዎች ጋር ደርሳል ማለት ነው። ያ በጣም በቀላሉ ወደ ሀብት ማማ የምትወጣበት መሰላል ነው ማለት ነው። ያን አቅም እኔ እንደው አንተ አሁን መጨረሻ ስታነሳው በጣም ደስ ያለኝ ሁለት ነገሮችን አስታወስከኝ ማለት ነው። አንደኛ ይሄ ብር የምንነቀው ነገር ማለት ነው እንደው አሁን ጫማም ለጠረገልን መኪና ማጠበልን ቅድም እንዳለው ለኔ ቢጤም እንደው ስንሰጥ ብዙ ጊዜ እንዴቺማ ምን አላት ምን ላርጋት ይሉናል ማለት ነው። ለምን እንደዚህ ለበቃ ሁሉ ጊዜ ያገባኝም ነበር ማለት ነው። ለምን ያለው ሲል ጊዜ እውነታቸውን እኮ ነው፣ ግን ምን ሊያወሩታል። ግን የሆነች ሙያ ነገር ብንሰጣቸው ያቺ ሙያ ደግሞ እቺኛዋ ማለት እጥፍ ብታደርግላቸው ወይም ደግሞ በ50% ብትጨምርላቸው እሷን ደግሞ ማገላበጥ እድል ብሰጣቸው በቃ አሁን ሼር ገዝተው ቀጥ ነው የምትለው በቃ ምንም የለህም። ተጨማሪ ከፈለክ ሌላ ብር ታመጣለህ እንጂ እቺኛዋ ታገኛትም ማለት ድሮ በነበረው። አሁን ግን እቺን ሽጣህ እቺ ያመጣችልህ ጭማሪና ዲቪደንድና አንተ ለፍታ ያመጣውን ጨማምራ ሌላ ላይ እሷን ሽጠህ ያልክ ቶሎ ሀብታም ይሆናል። እና ብዙ ሰዎች እንደው ሀብታም የሆኑት በዛ መንገድ ነው፣ በድንገት አይደለም ማለት በዚህ አሁን በምንድነው አንዳንድ ሰው እንዴ ይሄ ሰው እዚህ ጋር ነበር እንላል ማለት ነው። የሚያውቁ ቅድም እንዳልኩ ማለት በትንሿ በቪትስ ደረጃ ሊያውቁ ይችላሉ። የሆነ ቀን ላይ ኮሮላ ጋር ይሄዳል ማለት ነው። የሆነ ቀን ላይ ከዛ ደግሞ የተሻለ ጥራት ያለውና 00 መኪና ይዘህ ያወላ ማለት ነው። ያ አሁን ማወራህ እንግዲህ አቅም ላላቸው ነው። አቅም የሌላቸው ደግሞ ካፒታል ገበያው ኦኬ ስንት ብር አለህ ቅድም አልን እኮ ባይዘው በጣም ዝቅተኛ ሆነው በዚህ በቤቲንግ ያንን የሚያህል ሪሶርስ ያንን የሚያህል ሀብት የሚያስበሉ ወጣት የኛ ሀገር ደግሞ በጣም ተስፋ ማደርግበት አብዛኛው ፖፑሌሽን ወጣት ነው። ከ17 እስከ 19 ውስጥ ያለው ነው። እነሱ አሁን ከጀመሩት ቅድም እንዳልኩ ነው የሪስክ እኔ እናንተ አሁን ትንሽ ተሻግረናል እና ሪስክ አፕታይታችን ቀንሷል። ምክንያቱም እኛው ሴፍ ስናደርግ የምናስበው በጣም በአስተማማኝ ለጥሮታ የሚያደርሰን ነገር ነው የምናስበው። እነሱ ግን ሪስክ መውሰድ ራሱ ይችላሉ ማለት ነው። ሃይ ሪስክ ስትወስድ ደግሞ ሃይ ሪተርን የምታመጣው ሪስክ ወስደው ያችን ትንሽ ገንዘብ አገለባብጠው ትልቅ ደረጃ ማድረስ ይችላል ማለት ነው። እንደኛ ትንሽ ሲጎለምሱ የዛን ጊዜ ሪስክ መውሰዳቸውን ይቀንሳሉ ማለት ነው። ነገር ግን የካፒታል ገበያው ለኢንቨስተሮች እንደው በፊት ከነበረው በጣም የተሻለ አይደለም ብለው ባይዘው
በጣም የተሻለ አማራጭ እና እድል አምጥቶላቸዋል ብዬ ነው የማስበውና አሁን ያልናቸውንም እንደው በፊት የመጣንባቸውን የገንዘብ አለማክበር ትንሽ ገንዘብ ላይ የተወሰነ እየጨመሩ የማደግን እድል ወለል አድርጎ የከፈተ ነውና እንደው ሁሉም ሰው እዛ ላይ ቢሳተፍ ከኢንቨስተሩ ሳይድ ነው ይሄን የምለው እንደው እንደ መዝጊያ በጣም ጥሩ ከኢሹሩ ሳይድ ደግሞ እንደው አንድ ነገር ቢጨምር በዚህ በስራው አጋጣሚያችን አንዳንድ ኢንዱስትሪዎችን የመጎብኘት እድል ያጋጥመናል እውነት ለመናገርና ባለሀብቶቹ እነዚህን ለምሳሌ ፋብሪካዎች፣ ሆቴሎች፣ ሆስፒታሎች ከከፈቱ ባለሀብቶች ምን ያለው ፋብሪካቸውን እያስጎበኙን ታዋለ እዚህ ጋር እንደዚህ አይነት ነገር አስቤ ነበር የማስፋፊያ ይሄ እንደዚህ አድርጌ ወደዚህ የማሳደጊያ ነገር አስቤ ነበር ምን ዋጋ አለው በቃ አቅም ጠፋ አቅም የለኝም ያው ባንኮች ላይም ደግሞ ያጭር ጊዜ ስለሚሰጡ ይሄን ፈንድ የሚያደርጉበት አሁን ላይ አቅም የላቸውም የሚል አይ ነገር ያነሱላል ማለት ነው አሁን ለነሱ እንደው ያለኝ መልእክት ካፒታል ገበያው እየደረሰላችሁ ነው ካፒታል ገበያው እንደነዚህ አይነት ማህበረሰብ የሚጠቅሙ የሚያሳድጉ ለማህበረሰብ ቅድም እንዳልኩት ዋጋ ሊያስቀንሱ የሸቀጥ ዋጋ ሊያስቀንሱ የሚችሉ አይዲያዎች ኖሯችሁ ግን እንደው ፋይናንስ የለንም ለምትሉትም ደግሞ ካፒታል ገበያው ቅድም ባለው በተጠና የቢዝነስ ሐሳብ ላይ ተመርኩዞ የሚያመጣው ውጤት ተጨባጭ በሆነ መንገድ ለተለካ የቢዝነስ ሐሳብ የሚሆን ገንዘብ ማሰባሰብ የምትችሉበትን እድል ነው የፈጠረላችሁ ማለት ነው እና በፊት ከነበረው እድል የጨመረ የገንዘብ ማግኘት እድል የሚሰጥ ሂደት ነው እየመጣ ያለው ከሱ አንፃር እንደው ያንን ተስፋ መስጠትና ለዛ ተስፋ ደግሞ መሳካት አንድ ጊዜ ብዙ ሰው የሚጠይቀን ጥያቄ አለ ምናልባት ሚሊዮን አንተም ጠይቆ ሊሆን ይችላልና ይሄ ካፒታል ገበያ ይሳካል ብላችሁ ነው እንደዚህ ብለው የሚጠይቁን ሰዎች አሉ ማለት ነው በቃ እንደዚህ የምትለፉ ሲባል ጊዜ አቶ ሚሊዮንና እኔ ገንዘባችንን ጉልበታችንን እንግዲህ መተኪያ የለው ጊዜያችንን ማለት ነው ያው የሞትን ስለሆነ የኛ ጊዜ ሴንሲቲቭ ነው ባይዘውና እሱን ያጠፋ ነው ይሳካል እናሳካዋለን ሲሳካ ደግሞ ለኛ አይደለም ማለት ለመናገር ለሁሉም ዜጎቻችን የተሻለ ጊዜ ከነበሩበት ጊዜ የተሻለ ጊዜ ያመጣላቸዋል ስለምናምን ነውና በኢንቨስተሩም ወገን እንዲሁም በኢሹሩም ወገን ይህን ተስፋና እንደው ለዚህ ደግሞ መሳካት እነሱም አሁን ባልነው በራሳቸው ስፔስ ላይ ባለ ተሳትፎ በማድረግ የራሳቸውን እገዛ እንዲያደርጉ ነው ጥሪ ለማስተላለፍ ፈልጌ ነው አቶ ሚሊዮን በጣም ጥሩ ትልቅ ይሄ በተለይ እንዳልከው በስራ አጋጣሚ አሁን አንድ ካምፓኒ ላይ ኢንቨስት አድርገው 30-40 ዓመት ምናምን ለፍተው ከሆነ ጊዜ በኋላ ያው ሰው ይደክማል ልጆቻቸውም ዛሬ ኢንተረስትድ ላይሆኑ ይችላሉ አንዳንድ ሰዎች ምን ላድርገው ይሄን ያክል ዓመት ለፍቻለሁ ምናምን ለሚሉ ሰዎች አሁን እንደ እናንተ አይነት ካምፓኒ እንደኛ አይነት ካምፓኒ ቀጥረው ወደ ካፒታል ገበያው ሄደው ከዛ ለህዝብ አስረክበው እነሱም ከፈለጉ ነፃ መውጣትም ይችላሉ የለፉበት ነገር ነው መቆየትም ይችላሉ መውጣትም ይችላሉ ትልቅ አጋጣሚ ነውና ይሄንን ቢያዩ ደስ ይለናል በጣም ጥሩ ሐሳብ ነው መጨረሻ ላይ አቶ ሚሊዮን ጥሩ ነገር እያመጣ ያለው አሁን እውነት ለመናገር ቅድም ማን ነው እዚህ ካፒታል ገበያ ላይ መሳተፍ የሚችለው ስትል በአክሲዮን የተደራጁ የህዝብ ድርጅቶች ወይንም ፐብሊክ የሚባለውን ካምፓኒ ተብለው ዲፋይን የተደረጉት ናቸው ፐብሊክ ካምፓኒ ደግሞ ቅድም ባልናቸው እንቅስቃሴ ለህዝብ አክሲዮንን ሽጦ ከህዝብ ገንዘብ የሚሰበስብ ድርጅት ነው ስንል የነበረው አሁን እነሱን ከጨረስን ደግሞ በቀጣይ ማየት ያለብን ፕራይቬት ደግሞ የሚባሉ ካምፓኒዎች አሉ ባይዘው ጥሩ ፕራይቬት ካምፓኒዎች አሉ እኛ ጋር በጣም ጥሩ ፕራይቬት ካምፓኒዎች አንፎርቹኔትሊ አንተ እንዳልከው እነዚህ ጥሩ ያልናቸው ፕራይቬት ካምፓኒዎች እድሜያቸው አጭር ነው እድሜያቸው ብዙ ጊዜ ከባለቤቶቻቸው እድሜ ጋር አብሮ ይሄዳል ማለት ነው እና ይሄ ጥሩ አሁን የተጀመሩ ዲስከሽኖች አሉ ማያቸው ማለት እንደኛ አይነት አገልግሎት ሰጪ ድርጅቶች ምን ሲያደርጉ ማለት ነው እነዚህ ፕራይቬት ካምፓኒዎችን እንደው ሰርድ ጄኔሬሽን ሰከንድ ጄኔሬሽን እያሉ ማለት ነው ምን ማለት ነው ብዙ ጊዜ እኔ ካምፓኒ ብሰራ የኔ ልጅ እሱን ተቀብሎ እዚህ አስኬደውም ለኔ ሰሞት በቃ ካምፓኒ አብሮ ይሞታል ማለት ነው የተለመደ ነው ኢትዮጵያ ውስጥ ማለት ነው ግን ጥቂት ካምፓኒዎች አሉ ፍራንክሊ ስፒኪንግ እስከ ሶስተኛ ትውልድ ደረሱ ማለት ነው ምናልባት አያት የመሰረተው ካምፓኒ ለአባት አልፎ ከአባት ኢቭን ወደ ምንድነው ልጅ ወይንም ግራንድ የልጅ ወደ ልጅ አልፎ የደረሱ ካምፓኒዎች አሉ ከሱም ሊሻገሩ የሞከሩ ድርጅቶች አሉ ግን በጣም ጥቂት ናቸው ካፒታል ገበያውን አንተ እንዳልከው ሌላኛው ደግሞ አድቫንቴጁ ካምፓኒህን የ100 ዓመት የ200 ዓመት የ300 ዓመት ታሪክ ሰጠው ይችላል ማለት ነው ምን ስናደርገው
የህዝብ ስናደርገው ማለት ነው፣ ከግል ወደ ህዝብ። ስለዚህ እነዚህ ፕራይቬት ካምፓኒዎች በእንደኛ አይነት አገልግሎት ሰጪ ድርጅቶች ጋር በመምጣት እንዴት አድርጌ ነው ወደ አይፒኦ ይባላል ወደ አይፒኦ የኔን ድርጅት የምወስደው የሚለው መስራት ይችላሉ። ኢቭን ወደ አይፒኦ ባይወስዱት እንኳን ብዙ የኛ ምናለን ኦኬ እስቲ አይፒኦ ልግባ ከምትሉን መጀመሪያ ሬዲ ናችሁ ወይ የኢኒሻል ፐብሊክ ኦፈሪንግ ወይንም ለህዝብ አክሲዮኖቻችሁን ለማቅረብ እስቲ ሬዲነስ ቼክ ይደረግላችሁ። ምክንያቱም ቅድም አንተ እንዳልከው ነው አይዘው ራዕይ ኖሮ ለምሳሌ ኢትዮጵያ ውስጥ ጥሩ የሆኑ ድርጅቶች በኢትዮጵያ ብቻ ታምቆ ለሚቀራሉ ሁልጊዜ የምመኘው ፍራንክሊ ስፒኪንግ እንደው ብዙ ጊዜ ዲቤት እናደርጋለን አይደለም? አሁን የውጭ ተቋማት ኢትዮጵያ ውስጥ ይምጡ አይምጡ የሚል አይነት ዲቤት እናደርጋለን አይደል? እንደው እሱ ዲቤትን አስበውና መቼ ነው የምንሄደው ላለው ነው ኤግዛክትሊ መቼ ነው የምንመጣው? አዎ እና ለመውጣት አሁን አንድ ኢትዮጵያ ውስጥ ያለ ፕራይቬት ጥሩ ድርጅት ለምን ነው ኬንያ ሄደህ እንደው ይሄን ስራ ማሰራው ሲባል እንደ አቅም የለኝም ለሱ የሚሆን ፈንድ የሚያቀርብልኝ ሲል ጊዜ እንዴ ከፕራይቬት ወደ ፐብሊክ ብትወስደው አሁን አብዛኞቹ እንግዲህ በአሜሪካ ደረጃ የምናውቃቸው ሀብታሞች የሆነች ጋራጅ ውስጥ የሰራውት ፕራይቬት ካምፓኒ ለፐብሊክ ሲያወጡት ነው እነሱ ተጠቅመው ማህበረሰቡ ተጠቅመው የባለጸጋነትን ስም ይጎናጸፉት ማለት ነው። አንተ እንዳልከው አፕል ከጋራጅ ጀምሮ በጣም ትሪሊየን ውስጥ ገብቷል። እና ማይክሮሶፍት ከአንድ ሰው ጀምረው ትልቅ ቦታ ሄደዋል። ሁሉም እንደዛ ናቸው። እና እንዳልከው የኛ ባለሀብቶችም ትንሿን በጣም ትልቅ ለማድረግ የካፒታል ማርኬት አጋጣሚ ነው። ለሱ የካፒታል አገልግሎት ሰጪ ድርጅቶች ጋር በመቅረብ ሬዲ ነን ወይ ፖቴንሻሉ ምንድነው መለካት ስለሚቻል ማለት ነው። ፍራንክሊ ስፒኪንግ ብዙ ጊዜ ብርሃን እንግዲህ የጋን ውስጥ መብራት ይባላል። የጋን ውስጥ መብራት ስንል ጊዜ በቃ ብርሃን ነው ሀሳባቸው፣ ግን የምታበራው ጋን ውስጥ ብቻ ነው ማለት ነው። ከጋን መውጣት አለባት ነው። አሁን እነዚህ ፕራይቬት ካምፓኒዎች በጣም ጥሩ ስላሉ ማለት ነው በአይዲያ ከኢትዮጵያ አልፈው መሻገር የሚችሉ ሆነው ግን ኢትዮጵያ ውስጥ ብቻ እያበሩ ያሉ አሉ ማለት ነው። በአቅም ማጣት እና ይህን ባለማሰብ። ስለዚህ ፕራይቬት ካምፓኒዎች አሁን እነዚህ አገልግሎት ሰጪዎች አንደኛው ስራ ኦኬ አንተ ቢዝነስ አይዲያ እዚህ ኢትዮጵያ ውስጥ ተግብሮ የተሳካው ቢዝነስ አይዲያ በሪጅን ደረጃ መሻገር የሚችል ብርሃን አለው፣ አቅም አለው። ይሄን አቅም ደግሞ ለማስኬድ ካንተ ሳይሆን ከፐብሊኩ ሬዝ ሊደረግልህ የሚችል ሪሶርስ አለ። ያ ሪሶርስ ሲመጣ ፍራንክሊ ስፒኪንግ አሁን ብዙ ጊዜ ጥቅሙ አንተን ይዞ የሚነሳው ፍራንክሊ ስፒኪንግ ምክንያቱም እንደ ፋውንደር ይዘህ የነበረውን የባለቤትነት ኮንትሮል የሆነ ሰው ይግባና ተጨማሪ ቢዝነስ እንስራ ስትል ጊዜ የዛ ቢዝነስ ብራንድ ወይንም ኢሜጅ ወይንም ደግሞ ቫልዩ ፕሮፖርሽን ይጨምራል ማለት። ስለዚህ አንተ ያለቀ ከሆነም ይዞት ብድግ ይላል ማለት ነው። ካፒታል ገበያው ፓወር እሱ ነው። ለምሳሌ እንደው በአክሲዮን ብናወራ 100,000 አክሲዮኖች አውቶራይዝ አስደርጋ አስፈቀደ። ከነሱ ውስጥ 10,000ዎቹን ብቻ ብሸጣቸው እና በነዛ 10,000ዎች የተሻለ ስራ ብሰራ እዚህ ጋር ያሉ 90,000ዎችም ዋጋቸው ብድግ ይላል አብሮ ማለት ነው። ፖቴንሻሉ እሱ ስለሆነ ማለት። ስለዚህ እነዚህ ፕራይቬት የግል የሚባሉ ድርጅቶች ወደ ፐብሊክ ሲሄዱ በራሳቸው የሚያገኙት ጥቅም አለ ማለት ነው። የነሱን የራሳቸውን ያለቀቁት ኮንትሮልን ቫልዩ ብድግ ማድረግ ይችላል። ከሱ አንፃር ሪኮሜንዴሽናችን አሁን እንዳልኩ ነው ማለት ነው። እኛ ግን እንደውም በጣም የሚበልጡት እነዚህ አይነት ካምፓኒዎች ናቸው። ፍራንክሊ ስፒኪንግ ከትልቅ ካምፓኒዎች ከፐብሊክ ካምፓኒዎች ፕራይቬት ካምፓኒዎች ግን ጥሩ የብርሃን ለዜጎች የሚሰጡ ኢኮኖሚ ላይ ጥሩ ነገር ማድረግ የሚችሉ ናቸው። እንደው እንደ መጀመሪያ ስቴፕ እንደኛ አይነት የካፒታል ማርኬት ሰርቪስ ፕሮቫይደርስ ጋር በመምጣት ሬዲነስ ማሰራት ይችላል ማለት ነው። ሬዲ ምክንያቱም ካፒታል ገበያ ላይ ሲመጣ ቅድም እንዳለው ብዙ የሚፈልጉ ነገሮች አሉ ማለት ነው፣ መዘጋጀት አለባቸው እና አንዳንድ ጊዜ የሬዲነስ ጆርኒው ኢት ሜይ ቴክ 3 years። ምክንያቱም ወደ ህዝብ ስንመጣ እንደ አንድ ሙሽራ ነው የሚያየው ማለት ነው። አሁን ሙሽራ የሰርጉ ቀን አትሊስት ትንሽዬ ጸጉር መስተካከል የመቀባባት አይደል እሱ ነው ሬዲነስ የምንለው ማለት ነው። ባለንበት ብንገባ ቅድም ትራንስፓረንትሊ ፐብሊክ አይናናል በፊት አልተዘጋጀን ነበር ለዛ ማለት ነው፣ ለመታየት አልተዘጋጀን ነበር። አሁን ግን አማይ ሬዲ ብሎ ቅድም ካልነው አንፃር ማለት ከኮርፖሬት ገቨርናንስ አንፃር ከቴክኖሎጂ ከሲስተም ከውስጥ ቁጥጥር ከኤርኒንግ አንፃር ራሳቸውን የማስተካከል ስራ የሚሰሩባቸው ጊዜያቶች ያስፈልጓቸዋል እና ኦል ኦፍ ሰደን ተነስተው ፐብሊክ ቢሆኑ
ሊያገኙ ከሚገባቸው ጥቅም በጣም ያነሰ ሊያገኙ ይችላሉ ማለት ነው። ምክንያቱም ሬዲ አይደሉም። ስለዚህ ሬዲነስ አሰስመንት ማሰራት የመጀመሪያው ምዕራፍ ነው ማለት ነው። ደን ሬዲ ካልሆኑ ደግሞ ቀጣዩስ ምንድነው ሲባል ጊዜ እነዚህ አሁን ያልናቸው የአገልግሎት ሰጪ ድርጅቶች ወደ ሬዲነት ያስገቧቸዋል ማለት ነው። ቅድም ያልናቸው ነገሮች እንዲያሟሉ አንድ በአንድ እንዲያሟሉ እያደረጉ የሂሳብ አያያዛቸውን በማዘመን የሂሳብ ሪፖርታቸውን ኳሊቲ በመጨመር የኦዲት ሪፖርታቸውን ኳሊቲ በመጨመር ምክንያቱም እንደው ይሄን ከመዝጋታችን በፊት ቅድም ስናነሳ እንደው ባነሳት ቢያስቢያት ውል ላይ ጠፋችብኝ ሀሳብ ምንድነች ድሮ ላይ ፈንድ ለማግኘት ምንድነው አሴት ቤዝድ የሆነ ኮላተራል ስራ ስለምንከተል ንብረቶቻችን ላይ እናተኩራለን። በዛ ምክንያት ኢትዮጵያ ውስጥ ንብረት ሀብታም ይሆኑ ትርፍና ገቢ ወይ ደግሞ ካሽ ደግሞ ፑር የሆኑ ካምፓኒዎች ነው አሁን ያሉት ማለት ነው። ያ እንዴት መጣ ሲባል ድሮ የነበረው የፋይናንስ አሰጣጥ ኮላተራል ቤዝድ ነው። ኮላተራል ቤዝድ በመሆኑ ምክንያት ያለኝን አሴት ዋጋ የማስገመት ነገር ነው የነበረው። አሁን ግን እኛ የምንፈልገው earning ፖቴንሻል ካሽ ፍሎ ፖቴንሻል። ስለዚህ እነዚህ አሁን ፕራይቬት ካምፓኒዎች አሁን ያልኩት አይነት ቅርጽ ካላቸው ያን ቅርጽ የሚያስተካክሉበት መንገድ መፈጠር መቻል አለበት ማለት ነው። ይሄ የምናወራው አሴት ሪተርን ማምጣት አለበት ማለት ነው። ያን ሪተርን ማምጣቱን ሳናረጋግጥ ወይም ደግሞ ሳያረጋግጡ ወደዚህ ወደ ካፒታል ገበያው ቢመጡ ካፒታል ገበያው ላይ የሚያገኙት ቫልዩ እነሱ ምናልባት ድሮ በተለምዶ አለን ከሚሉት ቫልዩ በጣም ያነሰ ሊሆንባቸው ይችላል ማለት ነው። እሱን ምንድነው የኤክስፔክቴሽን ጋፕ የምንለው ማለት ነው። እሷን ትንሽ ብሪጅ ማድረግ ይፈልጋል አሁን በእኔና ባንተ በኩል ማለት ነው። ልክ ነው። በተለይ አሁን ንብረት ያልከው ነገር በጣም ጠቃሚ ነገር ነው። ላለፉት በርካታ ዓመታት ይሄ የሚጨበጥ የሚዳሰሰው ንብረት ከማይዳሰሰው በጣም ትልቅ እንትን ተሰጥቶት ነበር። ግን አሁን በዓለም ላይ ራሱ ቶፕ 5 ካምፓኒስ ብንላቸው የሚጨበጥ ብዙም የሌላቸው የማይጨበጡ የሶፍትዌር የኢንጂነሪንግ ካምፓኒዎች ናቸው በጣም ብዙ እየሆኑ ያሉት። የኛ ደግሞ ትራዲሽናል ኮመርሻል ባንካችን በፊት ያመጡት ነገር ምንድን ነበረ? እውነት ለመናገር የማይደበቅ ስለሆነ ሎን ለመስጠት ብዙ ጊዜ የሚጨበጥ የሚዳሰስ ነገር የመያዝ ነገር ነበር። አሁን ግን ዓለም ከዛ ትራንስፎርም እያደረገ ነውና የንግድ አሰራራችንም ከሚጨበጠው ይልቅ የማይጨበጥና ካሽ ፍሎ የሚባለው ጥሬ ገንዘብ ምን ያክል ያፈሳል። ምክንያቱም የሚጨበጥ ንብረት ያን ያክል ብዙ የሚያስኬድ ነገር አይደለም። እንዲያውም በቅርቡ አንደኛ ደንበኛ በጣም ብዙ ንብረት ነበራቸው። ከዛ ካሽ ፈለጉ ለሆነ ነገርና ወዲያው ሲፈልጉ ካሹን ማግኘት መቻል አልቻለም። ምክንያቱም ትልልቅ ንብረት ነው፣ ሊሸጥ አልቻለም። ለመሸጥ ከ4 ዓመት በላይ ወሰደበት። ምንድነው ያሉ እኔ ንብረት ላይ ያለንትን በጣም አከብር ነበር። ለካ ዋጋ የለውም የሚሻለው ካሽ ፍሎ ነው። ዛርዶይ ተረዱት ማለት ነው። እና ያን አስተሳሰባችን ማስተካከል ወደ በየቀኑ የገንዘብ ፍሰት የሚያመጣ ነገር ነው እንጂ የሚሻለን የቆመ ንብረት ላይ የምናመልከውን ነገር ትንሽ ማስተካከል መቻል አለብን። በቃ ካፒታል ገበያው ላይ አሁን ሬዲነስ ማለት ትርጉም እሱ ነው። ሬዲ ናችሁ ወይ ስንል አሁን ባልነው እይታ ታይቷል ወይ እሱን ታይቶ በዛ መልኩ ተስተካክሎ ሲመጣ ነው ተገቢውን ውጤት ማግኘት የሚቻለውን የሚለውን መልእክት እንደው ለኢንሹሮቻችን እዚህ አሁን ሴል ሳይድ ያሉት ተሳታፊዎች እንደው ብናሳውቅ ጥሩ ነገር ይመስለኛል። ምክንያቱም እውነት ለመናገር አቶ ሚሊዮን ይሄንን እንደው መድረክ በማዘጋጀት በጣም አፕሪሺየት ማድረገው አንድ ቅድም እንዳልነው በዚህ ሳይድ ኢንቨስተሮች ያላቸውን እድል አላወቁትም እና በዚህ በኩል ደግሞ ኢንሹሮቹ አሁን ያላቸውን እድል አላወቁትም እና እሱን የማሳወቅ ካፒታል ገበያው ላይ ያላቸውን እውቀት የመጨመር ኃላፊነት እኔና ያንተ ነው። አሁን እኔ ከተወጣሁት ይበልጥ ይኸው አንተ እነዚህ አይነት ፕላትፎርሞችን አዘጋጅተህ ምን ያደረክ ነው ማለት ነው። በቃ እያስተማርክ ነው ማለት ነው፣ እያሳወቅክ ነው። ስለዚህ ሲፈልጉ አሁንም መተው ደግሞ የበለጠ በግንባር መተው ይሄንን አሁን የምናነሳቸውን ነገሮች ከራሳቸው ፍላጎት አንጻር የመጠየቅ የመረዳት የማወቅና በእውቀታቸው መሰረት ደግሞ የመወሰን እና ከዚህ ከመጣው እድል የመጠቀም ምንድነው መልእክት እንደው በዚሁ እናስተላልፍ። በጣም ጥሩ ነው። በጣም ምክንያቱም እድሉ ለሁለቱም ስለሆነ ለኢንሹሮቹም ሼር ለሚገዙም ሼር ለሚሸጡም ሰዎች ትልቅ እድል ስለመጣ ከዚህ መጠቀም አለባቸው ነው። እውነት ነው። ተመልካቾቻችን ከአቶ አየለ ከበደ በፋይናንስ ዙሪያ ጥልቅ የሆነ እውቀትና ተመክሮ ያላቸው አሁንም በማስተማርና እንዲሁም በስራ ላይ ያሉ የፋይናንስ ፕሮፌሽናል ናቸው። ዛሬ ጥሩ ትምህርት አገኛችሁ ብለን እናምናለን። እናመሰግናለን።